ሰላም ሰላም እንዴት አላችሁ? የገናናው ቱቶሪያል ቤተሰቦች እነሆ ጥር 2018 እና ሰኔ 2018 ለምትፈተኑ የአካውንቲንግ ኤንድ ፋይናንስ ተማሪዎች ሞዴል ኤግዚት ኤግዛም ይዤላችሁ መጥቻለሁ። ከዛሬ ጀምሮ በርካታ ጥያቄዎችን የምንሰራ ይሆናል። ሁሌም እንደምናደርገው ገናናው ቱቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆን እንጀምራለን። ቤተሰብ ያልሆናችሁ ካላችሁ እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ኮሜንት፣ ሼር በማድረግ ይተባበሩኝ። ዛሬ ይዤላችሁ የመጣሁት ለጥር 2018 ዓመተ ምህረት ሀገር አቀፍ የመውጫ ፈተና ወይም ደግሞ ኤግዚት ኤግዛም ለምትፈተኑ የአካውንቲንግ ኤንድ ፋይናንስ ተማሪዎች እጅግ በጣም አጋዥ የሚባሉ መሰረታዊ የሚባሉ ጥያቄዎች ናቸው። እነዚህን ጥያቄዎች አምናም እንደተመለከታችኋቸው ዘንድሮም ደግሞ ደስ በሚል ሁኔታ ይዤላችሁ መጥቻለሁ። ይህንን ቪዲዮ የምትመለከቱ የቻናሌ ቤተሰቦች ቪፒኤን በማብራት ይህንን ቪዲዮ እንድትመለከቱልኝ በታላቅ አክብሮት ጠይቃችኋለሁ። በተለይ ዋይፋይ የምትጠቀሙ ከሆነ ቪፒኤን ኦን አድርጉና ተመልከቱልኝ። አንድ የራሱ የሆነ ቫልዩ እና ጥቅም ለኔ ስለሚሰጠኝ ነው። ይህንን በማድረግ ብቻ ብትተባበሩኝ እኔ ደግሞ ለእናንተ ቀን በቀን ብዙ ጥያቄዎችን ከዛሬ ጀምሮ ማለት ነው ይዤላችሁ የምመጣ ይሆናል። ስለዚህ ሁለታችንም ተያይዘን ለእናንተ ስኬት መስራት አለብን ብዬ አምናለሁ። ቪዲዮን ከመጀመራችን በፊት ላይክ ማድረጋችሁን እንዳትረሱ። ወደ መጀመሪያው ጥያቄ ሲንሄድ question number 1 ምንድነው የሚለን? A company uses a perpetual inventory system. On January 1 it had 100 units in inventory at Ethiopian birr 50 each. On January 5 it purchased 200 units at Ethiopian birr 55 each. On January 10, it sold 150 units using first in first out. What the cost of goods sold for the sale on January 10? A. Ethiopian birr 7,250. B. Ethiopian birr 7,500. C. birr 8,000. D. birr 7,750. Well, ይሄ ጥያቄ ፋንዳሜንታል አካውንቲንግ ቱ ጋር የወጣ ጥያቄ ነው። ስለዚህ ፋንዳሜንታል አካውንቲንግ ውስጥ ኤግዚት ኤግዛም ከሚወጡ ጥያቄዎች መካከል አንዱ የኢንቨንተሪ ቫሉዌሽን እና የኮስት ፍሎ አሳምፕሽን ጥያቄዎች በየአመቱ አይቀሩም። ስለዚህ ይሄንን ጥያቄ እንዴት እንደሚሰራ ከገባችሁ ኤግዚት ኤግዛም በየትኛው መንገድ ተለይቶ በሌላ መንገድ ቢመጣ ራሱ ጥያቄውን የመስራት እድሉ በጣም ሰፊ ነው ማለት ነው። ይሄንን ጥያቄ ስንረዳው ምንድነው የሚለውን ነገር በመጀመሪያ ነው። ይሄ ድርጅት የሚጠቀመው ፊፎ ሜትር ነው። ፊፎ ሜትር እና ፐርፔቹዋል ኢንቨንተሪ ሲስተም ተጠቅሞ መፈለግ ካልኩሌት ማድረግ የፈለገው ምንድነው የሚለውን ስናይ ኮስት ኦፍ ጉድ ሶልድ ምን ያህል ነው የተባለው። አጠቃላይ ጃንዋሪ 10 ከተሸጠው ፕሮዳክቱ ውስጥ የወጣበት ወጪ ኮስት ኦፍ ጉድ ሶልድ ምን ያህል ነው። ይሄንን ለመስራት ምንድነው ማድረግ ያለብን? የመጀመሪያ ስራችን ኢንቨንተሪ አቬሌብል ምን ያህል ነው፣ ኮስት ኦፍ ጉድ አቬሌብል ፎር ሴል ለሽያጭ የቀረቡ አጠቃላይ ፕሮዳክቶች ምን ያህል ናቸው የሚለውን ነገር ማወቅ አለብን። ሁሌም ፈተና ላይ ሲመጣ ማየት ያለባችሁ በመጀመሪያ how much የሚለውን ነገር the inventory available for sale ለሽያጭ የቀረቡ አጠቃላይ ኢንቨንተሪዎች ምን ያህል ናቸው የሚለውን ነገር ማወቅ አለባችሁ። ከዛ በኋላ ፊፎ ነው ወይስ ደግሞ weighted average ነው አሊያስ ደግሞ ሊፎ ነው የሚለውን ነገር ደግሞ መረዳት አለባችሁ። ስለዚህ ኢንቨንተሪ available ለዚህ ማለት ነው የተሰጠን እንደምትመለከቱት የመጀመሪያው ጃንዋሪ 1 100 ዩኒት አለን። ስለዚህ 100 ዩኒትስ በስንት ነው? በ50 100 ሲባዛ በ50 አጠቃላይ ገንዘቡ የወጣበት ስንት ነው? 5000 ማለት ነው። 5000። ሁለተኛ ምን ተሰጥቶናል? ኦን ጃንዋሪ 5 የተገዛለ ስንት 200 ፐርቸዝ አድርጓል የተባለን። ስለዚህ 200 ከገዛ በስንት ነው የገዛው? በ55። ስለዚህ ስንት ይመጣል? 200 ሲባዛ በ55 11000 ይመጣል ማለት ነው። አሁን እነዚህ ሁለቶች ካገኘን ኢንቨንተሪ አቬሌብል ፎር ሴል ለሽያጭ የቀረቡ አጠቃላይ ፕሮዳክቶች አጠቃላይ የወጣበት ወጪ ስንት ነው ቢባል 11000 ሲደመር 5000 16000 ይሆናል። ከዚህ ውስጥ ነው እንግዲህ ኦን ጃንዋሪ 10 ማለት ጥር 10 እንግዲህ አጠቃላይ የሸጠው ስንት ነው? 150 ዩኒት ነው። በምን ፊፎ ሜትር ተጠቅማችሁ ስሩን የተባለው። ስለዚህ ምን እናደርጋለን? ሴል ኦን ጃንዋሪ 10 ብለን 150 ዩኒት የተሸጠ ስላለ በመጀመሪያ ደረጃ ፈርስት ኢን ፈርስት አውት ሜትድ ማለት ቀድመው የተገዙ ቀድመው ይሸጣሉ፣ ቀድመው የተመረቱ ቀድመው ይሸጣሉ የሚል ፕሪንሲፕል የሚከተል ነው። ስለዚህ ፈርስት ኢን ፈርስት አውት the earliest inventory sold first ማለት ነው። መጀመሪያ ላይ የነበሩ ቀድመው ይሸጣሉ ማለት ነው። ስለዚህ መጀመሪያ መሸጥ ያለበት የትኛው ነው ከተባለ ጃንዋሪ 1 ላይ የነበረው ቢጊኒንግ ኢንቨንተሪ ነው መሸጥ ያለበት። ስለዚህ
ቢጊኒንግ ኢንቨንተሪ 100 ነው ያለው። 100 ሙሉ መሸጥ አለበት። በስንት ነው መሸጥ ያለበት? በተገዛበት ዋጋ። የተጠየቅነው ኮስት ኦፍ ጉድስ ሶልድ ነው። ምናልባት ሴሊንግ ፕራይስ ሊሰጥ ይችላል። ሴሊንግ ፕራይስ ከተሰጠ ኮስት ኦፍ ጉድስ ሶልድን ፈልጉ ከተባለ ሁሌም የተገዛበትን ዋጋ ነው የምትወስዱ። ሴሊንግ ፕራይስ የሚያገለግለው ሴልን ወይም ደግሞ ኢንካምን ለመፈለግ ብቻ ነው። ስለዚህ ምን እናደርጋለን? ከ100 ዩኒትስ ሲባዛ በ50 5000 ሙሉን እንወስዳለን። አሁን የተሸጠው 150 ነው። እዚህ 100 ወስደናል። የቀረን ስንት አለ? 50 አለን። 50ውን ደግሞ ከየት እንወስዳለን? ከጃንዋሪ 5 እንወስዳለን። ስለዚህ ምን እናደርጋለን? 50 ሲባዛ በስንት ዋጋው ስንት ነው? 55። ስለዚህ 50 ሲባዛ በ55 2750 ይመጣል። እነዚህም ሁለቶቹን ስንደምራቸው አጠቃላይ ኮስት ኦፍ ጉድስ ሶልድ ይሆናል ለ150 ዩኒትስ። ስለዚህ ምን እናደርጋለን? ኮስት ኦፍ ጉድስ ሶልድ 5000 ሲደመር 2750 ስንት ይመጣል? 7750 ብር ይመጣል። ይሄ አጠቃላይ ጃንዋሪ 10 ከተሸጠው ፕሮዳክት ላይ የወጣበት ወጪ ኮስት ኦፍ ጉድስ ሶልድ ነው ማለት ነው። ስለዚህ ከተዘረዘሩት ምርጫዎች መካከል ትክክለኛ መልስ ሊሆን የሚችለው የትኛው ነው ማለት ነው? 7750 የሚል ምርጫ ማን ነው? ዲ ጋር ያለው ምርጫ ትክክለኛ መልስ ይሆናል ማለት ነው። በዚህ መንገድ በቀላሉ ምን ማድረግ አለብን? መስራት አለብን። እዚህ ጋር በተመሳሳይ ልትጠየቁ የምትችሉት ኢንዲንግ ኢንቨንተሪ ምን ያህል ነው የሚል ልትጠየቁ ትችላላችሁ። ኢንዲንግ ኢንቨንተሪ በጣም ቀላል ነው። ኢንዲንግ ኢንቨንተሪ ማለት ኮስት ኦፍ ጉድ አቬሌብል ፎር ሴል አጠቃላይ ለሽያጭ ከቀረቡ ፕሮዳክቶች መካከል ሲቀነስ ኮስት ኦፍ ጉድ ሶልድ አድርጋችሁ ነው ኢንዲንግ ኢንቨንተሪ የምታገኙት። ስለዚህ የቀረን ምን ያህል ነው የሚለውን አሁን ከዚህ ስንመለከት ኢንዲንግ ኢንቨንተሪ ፈልጉ ቢባል ይሄንን ጥያቄ ምንድነው የምታደርጉት? በቀጥታ የቀረው ፕሮዳክት 100 ነው አይደል? ከዛ 100 ኦልሬዲ 100 ሽጠናል። ከዚህኛው ከ200 ደግሞ ስንት ሽጠናል? 50 ሽጠናል። የቀረን ስንት ነው? 150 ዩኒትስ። ስለዚህ 150 ዩኒት የቀረን ማለት ነው። 150 ሲባዛ በስንት ታደርጋላችሁ? በ55 አድርጋችሁ ኢንዲንግ ኢንቨንተሪን ትፈልጋላችሁ። ለመጀመሪያው ጥያቄ ትክክለኛ መልሳችን ለማንኛውም ዲ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ኒድ the accumulated depreciation so what a machine purchased at ብር 1,200,000 and depreciated on a straight line base over 6 years with no residual value after series is A ብር 400,000 B ብር 600,000 C ብር 800,000 D ብር 1 ሚሊዮን። ሁለተኛውን ጥያቄ በደንብ ተመልከቱት። ኢንተርሚዲየት ፋይናንሻል አካውንቲንግ 1 እንዲሁም ደግሞ ፋንዳሜንታል አካውንቲንግ 2 ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት በሚለው ቻፕተር ላይ እንደዚህ አይነት ጥያቄዎች በተደጋጋሚ አሉ። ኤግዚት ኤግዛም ከሚወጡ ጥያቄዎች መካከል ደግሞ እነዚህን አይነት ጥያቄዎች በየአመቱ አይቀርም። ስለ ዲፕሪሲዬሽን ሁሌም ይመጣል፣ ወይ በቲዮሪ መልክ ይመጣል አሊያም በቁጥር መልክ ይመጣል። ብዙ ጊዜ ግን በቁጥር ነው የሚመጣው። ስለዚህ ዲፕሪሲዬሽን ካልኩሌት ለማድረግ የእርጅና ቅናሽ ይባላል። ዲፕሪሲዬሽን ፊክስድ አሴቶች ቫልያቸው እየቀነሰ በሄደ ቁጥር ዲፕሪሲዬሽን መሰራት ስላለበት አመታዊ የእርጅና ቅናሽ ወይም ደግሞ ዲፕሪሲዬሽን ኤክስፐንስ መሰራት አለበት። ስለዚህ እኛ የተጠየቅነው ይሄ ማሽን የተገዛው በ1,200,000 ብር ነው። ድርጅቱ የሚጠቀመው ስትሬት ላይን ዲፕሪሲዬሽን ሜተድ ነው። በየአመቱ ተመሳሳይ የሆነ ዲፕሪሲዬሽን ኤክስፐንስ መመዝገብ ማለት ነው። አጠቃላይ የተሰጠን ኤስቲሜትድ ዩዝፉል ላይፍ 6 አመት ነው። ምንም አይነት ሬዚጁዋል ቫልዩ የለውም። ነገር ግን እኛ የተጠየቅነው ከ3 አመት በኋላ ከ3 አመት በኋላ ዲፕሪሲዬሽን ኤክስፐንሱ ምን ያህል ነው? አሁን ይሄንን ለመስራት ምንድነው የምናደርገው? ኮስት ኦፍ ማሽን ጊቭን 1,200,000 አለን። ዩዝፉል ላይፍ አጠቃላይ ኤስቲሜትድ ዩዝፉል ላይፉ 6 አመት አለን። 6 አመት አለን። እዚህ ጋር ደግሞ ኮስቱ ስንት አለን? 1,200,000 አለ። ሬዚጁዋል ቫልዩ 0 ነው ተብለናል። ስለዚህ ምን እናደርጋለን? አኑዋል ዲፕሪሲዬሽን ኤክስፐንስ በስትሬት ላይን ምን ማለት ነው? በስትሬት ላይን እንዴት ነው ቀመሩ? ቡክ ቫልዩ ወይም ደግሞ ኮስት ማይነስ ሬዚጁዋል ቫልዩ ሲካፈል ለኤስቲሜትድ ዩዝፉል ላይፍ አይደል? ስለዚህ 1,200,000 ሲቀነስ 0 1,200,000 ነው የሚመጣ። ስለዚህ ሲካፈል ለ6 በቀጥታ እናደርገዋለን። በየአመቱ ስንት ይመጣል? 200,000 ይመጣል። በ6 አመት ውስጥ በየአመቱ 200,000 ዲፕሪሲዬሽን ኤክስፐንስ ሪከርድ ይደረጋል። ነገር ግን እኛ የተጠየቅነው ከ3 አመት በኋላ ምን ያህል ነው የሚል ነው። ከ3 አመት ስለተባል በየአመቱ ተመሳሳይ ዲፕሪሲዬሽን ኤክስፐንስ ስለሚመዘገብ አፍተር 3 years በ3 አመት ከ3 አመት በኋላ ምን ይሆናል? 200,000 ሲባዛ በ3 አመት ስናደርገው አጠቃላይ ስንት ይመጣል? 600,000። 600,000 የሚል ምርጫ ምን እንፈልጋለን? ስለዚህ 600,000 የሚል ምርጫ የት ነው ያለን? ቢጋ። ስለዚህ ለሁለተኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። በዚህ በቀላል አማርኛ በዚህ መስራት ትችላላችሁ። ዲፕሪሲዬሽን ኤክስፐንስን በተመለከተ የተለያዩ ሜትዶች ሊኖሩ ይችላሉ። ለምሳሌ ዳብል ዲክላይኒንግ ባላንስ ሜትድ ልትጠየቁ ትችላላችሁ። በዩኒትስ ኦፍ አክቲቪቲ ሜትድ ልትጠየቁ ትችላላችሁ። የራሱ የሆነ ቀመር አላቸው፣ በጣም ቀላላቸው። በዛ መንገድ ከመጣም እነዛን መስራት አለባችሁ ማለት ነው። ኤኒዌይስ ግን በስትሬት ላይን ከተባለ ሁሌም
ቡክ ቫሊዩ ሲቀነስ ሬዚጁዋል ቫሊዩ ወይም ሳልቫጅ ቫሊዩ ሲካፈል ለኢስቲሜትድ ዩስፉል ላይፍ አድርጋችሁ የምታገኙትን መልስ ዲፕሪሲዬሽን ኤክስፐንስ ፎር ዘ ይር ተብሎ ይመዘገባል ማለት ነው። መልካም ወደ ሶስተኛው ጥያቄ እንሄድ። Question number 3 ምንድን ነው የሚለን? On January 1, 2024, a company issued a 5-year 10% bond with a face value of ብር 2 million at 95. What is the bond discount? በጣም ጥሩ። A ብር 100,000፣ B ብር 50,000፣ C ብር 150,000፣ D ብር 200,000። ልብ በሉ ይሄ ጥያቄ ስለ ቦንድ ነው። ቦንድ ብዙ ጊዜ ፋይናንሻል ማኔጅመንት ላይ የሚገኝ ነው። ፋይናንሻል ማኔጅመንት ላይ ስለ ቦንድ በጣም ብዙ ኮንሰፕቶች አሉ። ገባ ብላችሁ እዛ ጋር ብታነቡ ጊዜ ላታገኙ ትችላላችሁ። አክቹአሊ ግን እነዚህን መሰረት አድርጋችሁ አንዳንድ ጥያቄዎችን ብትሰሩ ይጠቅማችኋል። ለማንኛውም ጃንዋሪ 1 2024 ላይ ድርጅቱ የ5 ዓመት 10% ቦንድ ኢሹ አድርጓል። አጠቃላይ ፌስ ቫልዩ 2 ሚሊዮን ነው ቦንዱ የሚያሳየው። ነገር ግን ኢሹ የተደረገው 95% ነው። ከ2 ሚሊዮን የ2 ሚሊዮን 95 ማለት ዊዝን ዲስካውንት ማለት ነው በሌላ አገላለጽ። ኦኬ ፕሪሚየም ዲስካውንት እና ፓር ቫልዩ የሚባል አለ። እሱን በደንብ ነግራችኋለሁ ጥያቄ ላይ ስለምናገኘው። ለማንኛውም የቦንዱ ዲስካውንት ምን ያህል ነው ስለተባል በመጀመሪያ ደረጃ ፌስ ቫልዩ ኦፍ ዘ ቦንድ ሃው ማች የሚለውን ስንፈልግ 2 ሚሊዮን አለ። ኢሹድ የተደረገው አት 95% ነው ማለት የፌስ ቫልዩ 95% ብቻ ነው ከተባለ 5% ዲስካውንት ተደርጓል ማለት ነው በሌላ አገላለጽ። ስለዚህ ምን እናደርጋለን? ኢሹ ፕራይስ 2 ሚሊዮን ሲባዛ ኦኬ በምን በ95% ስናደርገው 1 ሚሊዮን 900 ሺህ ብር ይመጣል። ስለዚህ 2 ሚሊዮን ሲቀነስ 1 ሚሊዮን 900 ሺህ ማለት በሌላ አገላለጽ 5%ቷ ስንት ትሆናለች ማለት ነው? ዲስካውንት ትሆናለች። ስለዚህ 2 ሚሊዮን ሲቀነስ 1 ሚሊዮን 900 ሺህ 100 ሺህ ብር ይመጣል። ሶ the correct answer the bond discount የተደረገው ምን ያህል ነው ከተባለ ከተዘረዘሩት ምርጫ ውስጥ A ትክክለኛ መልስ መሆን ይችላል። 100 ሺህ ቦንድ ዲስካውንት። ለማንኛውም ቦንድ ዲስካውንት ማለት ድርጅቱ ካለው ፌስ ቫልዩ አንጻር በተለይ ከፓር ቫልዩ የሚባል አለ ስቴትድ አማውንት የተደረገና ከዛ በታች የሚሸጥ ከሆነ ከፓር ቫልዩ በታች ማለት ነው። ከፌስ ቫልዩ በታች የሚሸጥ ከሆነ ዲስካውንት ነው። ከዛ በላይ ከፍ አድርጎ የሚሸጥ ከሆነ ፕሪሚየም ይባላል። ኦኬ አት ፓር ቫልዩ የሚሸጥ ከሆነ ደግሞ just bond issued with such par values እየተባለ ይገለጻል። ለማንኛውም ለሶስተኛው ጥያቄ ትክክለኛ መልሳችን A ይሆናል። ወደ አራተኛው ጥያቄ እንሂድ። which of the following account is credited when recording bad debt expense under the allowance method? A bad debt expense፣ B allowance for doubtful account፣ C account receivable፣ D cash። ምንድነው የሚለው የአራተኛው ጥያቄ ከሚከተሉት መካከል የትኛው አካውንት ነው በተለይ ደግሞ ባድ ደብት ኤክስፐንስን ባድ ደብት ኤክስፐንስን ክሬዲት በማድረግ ሂደት ውስጥ በአላዋንስ ሜትድ ማለት ነው መመዝገብ ያለበት ነው የሚለን። ኢንተል አካውንቲንግ 1 የመጨረሻው ቻፕተር 5ኛው ላይ ያለው አካውንቲንግ ፎር ሪሲቨብል የሚለው አካባቢ ላይ የሚገኝ ኮንሰፕት ነው። ባድ ደብት ኤክስፐንስን ሪኮግናይዝ ለማድረግ ድርጅቶች ሁለት አይነት መንገድ ሊጠቀሙ ይችላሉ። የመጀመሪያው አላዋንስ ሜትድ ነው። ሁለተኛው ዳይሬክት ራይት ኦፍ ሜትድ ነው። አሁን የተጠየቅነው በአላዋንስ ሜትድ ነው። ስለዚህ አላዋንስ ሜትድ ተጠቅሞ አንድ ድርጅት ባድ ደብት ኤክስፐንስን ሪከርድ ለማድረግ በክሬዲት ሳይድ በኩል መጻፍ ያለበት ነው የተባለው። ዌል እንግዲህ አላዋንስ ሜትድ ላይ ሁለት ስቴፖችን አልፈን ስለምንሄድ የመጀመሪያው ኤስቲሜት መደረግ ስላለበት ባድ ደብት ኤክስፐንስ ዊዝን አላዋንስ ፎር ዶubtful አካውንትስ መመዝገብ አለበት። ላይሰበሰብ ይችላል ብለን የምናስበውን የዱቤ ሽያጭ መመዝገብ አለበት ማለት ነው። ስለዚህ ምን እናደርጋለን? ባድ ደብት ኤክስፐንስ ደቢት እናደርግና አላዋንስ ፎር ዶubtful አካውንትን ክሬዲት እናደርጋለን። ይሄ የመጀመሪያ ስቴፓችን ነው። ነገር ግን ይሄን ከተመዘገበ በኋላ በተለያየ ምክንያት ኤስቲሜት ያደረግነው ገንዘብ ካልተሰበሰበ አላዋንስ ፎር ዶubtful አካውንት ምን እናደርጋለን? ደቢት እናደርግና አካውንት ሪሲቨብልን ክሬዲት አድርገን ባድ ደብት ኤክስፐንስን ሪኮግናይዝ አድርገን እንጨርሳለን። ሶ በአላዋንስ ሜትድ የመጀመሪያ ስቴፓችን ሁሌም ቢሆን ባድ ደብት ኤክስፐንስ ደቢት ሲሆን ክሬዲት መሆን ያለበት ማን ነው ከተባለ አላዋንስ ፎር ዶubtful አካውንት ላይሰበሰብ ይችላል ተብሎ ኤስቲሜት የተደረገ ገንዘብ ነው። እነዚህ ነገሮች በሙሉ የምንጠቀማቸው ምን ላይ ነው? የዱቤ ሽያጭ ሲኖር ነው። ሶ የዱቤ ሽያጭ ሁሉ አይሰበሰብም። የማይሰበሰብ ከሆነ ደግሞ ባድ ደብት ኤክስፐንስ ኪሳራ ሎዝ ይዞ ሊመጣ ይችላል። ስለዚህ መመዝገብ አለበት። በዚህ መንገድ በቀላሉ መስራት እንችላለን። መልካም 5ኛውን ጥያቄ እንመልከት። If a company produced 10,000 units with fixed cost of ብር 200,000 and variable cost per unit of ብር 15, what is the selling price at break-even sale?
ኤ ብር 25፣ ቢ ብር 30፣ ሲ ብር 35፣ ዲ ብር 15 ነው የተባለው። ይሄኛውን ኮንሰፕት ይሄንን ጥያቄ ስትመለከቱ በቀጥታ ብሬክ ኢቭን ሴልስ ሲያወራ ምን ሄደው ወዴት ነው? ወደ ኮስት ኤንድ ማኔጅመንት አካውንቲንግ 2 ነው። ኮስት ኤንድ ማኔጅመንት አካውንቲንግ 2 የመጀመሪያው ቻፕተር ላይ ኮስት ቮሊዩም ፕሮፊት አናሊሲስ ወይም ደግሞ ሲቪፒ አናሊሲስ የሚባል አለ። ሶ የኮስት አካውንቲንግ 2 የኮስት ኤንድ ማኔጅመንት አካውንቲንግ 2 የመጀመሪያው ቻፕተር ላይ የወጣ ጥያቄ ነው። በየአመቱ እዚህ ላይ የሚወጣ ጥያቄ ኤግዚት ኤግዛም ላይ ያለ ሞር ፎከስ አድርጋችሁ ስሩ፣ አንብቡ። በየአመቱ ጥያቄ ይወጣል። ስለዚህ የተጠየቅነው ስለ ብሬክ ኢቭን ሴል ነው። ብሬክ ኢቭን ሴል ማለት ቶታል ሪቨኑ እና ቶታል ኮስት እኩል የሚሆንበት ፖይንት ማለት ነው። ስለዚህ ቶታል ሪቨኑ እኩል ቶታል ኮስት ወይም ደግሞ ቶታል ኮንትሪቢዩሽን ማርጂን እኩል ይሆናል ቶታል ፊክስድ ኮስት እንደማለት ነው በሌላ አገላለጽ። ስለዚህ 10,000 ዩኒት ፕሮዲዩስ የምናደርግ ከሆናት ብሬክ ኢቭን ፖይንት ላይ እንዲሁም ደግሞ ብሬክ ኢቭን ኮንትሪቢዩሽን ማርጂን ፐር ዩኒት ፊክስድ ኮስትን ከቨር ማድረግ አለበት የሚል ህግ ስላለን አሳምሽን ምንድነው ብናደርገው ኮንትሪቢዩሽን ማርጂን ፐር ዩኒት እንፈልጋለን። አፍ ብሬክ ኢቭን ፖይንት ላይ ምን አድርገን ፊክስድ ኮስት ሲካፈል ለዩኒት እናደርጋለን። 200,000 ፊክስድ ኮስት አለን። አጠቃላይ የተመረተው 10,000 ነው። ሲመንት ይመጣል እዚህ ስናየው 20 ብር ይመጣል። ስለዚህ ዩኒት ኮንትሪቢዩሽን ማርጂን 20 ብር አግኝተናል በዩኒት ደረጃ። አሁን እኛ ተጠየቅነው ሴሊንግ ፕራይስ ነው። ሴሊንግ ፕራይስን ለማግኘት ምንድነው የምናደርገው? ሴሊንግ ፕራይስ ሲቀነስ ዩኒት ቫሪያብል ኮስት ኦልዌይስ ምን ይሰጣል? ዩኒት ኮንትሪቢዩሽን ማርጂን ይሰጠናል። ስለዚህ ሴሊንግ ፕራይስ ሲቀነስ ቫሪያብል ኮስት ዩኒት ቫሪያብል ኮስት ማለት ነው እዚህ ጋር እኩል ይሆናል ኮንትሪቢዩሽን ማርጂን የሚል ቀመር ስላለን የተጠየቅነው ሴሊንግ ፕራይስን ስለሆነ እናደርጋለን እቺኛውን ማይነስ ነው። ሴሊንግ ፕራይስ ማይነስ ቫሪያብል ኮስት እኩል ይሆናል ኮንትሪቢዩሽን ማርጂን የሚል ቀመር ነበረን። አሁን ምን እናደርጋለን? ሴሊንግ ፕራይስን ለማግኘት ቫሪያብል ኮስትን ወዲህ መውሰድ ነው። አለቀ። ስለዚህ ምን ይሆናል? ኦኬ ቫሪያብል ኮስት ሲደመር ኮንትሪቢዩሽን ማርጂን ምን ይሰጠናል? ሴሊንግ ፕራይስ ይሰጠናል። ስለዚህ ምን እናደርጋለን? ቫሪያብል ኮስት 15 ነው፣ ኮንትሪቢዩሽን ማርጂን 20 ብር አግኝተናል። አጠቃላይ ሴሊንግ ፕራይስ የመሸጫ ዋጋ አት ብሬክ ኢቭን ፖይንት ላይ ስንት ይሆናል ማለት ነው? 35 ብር ይሆናል። ሶ በዚህ መንገድ ትክክለኛ መልሳችን ሲ ይሆናል። በዚህ መንገድ መፈለግ ትችላላችሁ። እንደዛ አይነት ጥያቄዎች ኤግዚት ኤግዛም ላይ ሊመጡ ስለሚችሉ አጽንኦት ሰጣችሁ ብታነቡ ሪኮመንድ አድርጋችኋለሁ። ወደ ስድስተኛው ጥያቄ እንሂድ። In a job ordering costing, which of the following cost is not directly traceable to a specific job? A. Direct material, B. Direct labor, C. Manufacturing overhead, D. None of the above. ይሄኛው ጥያቄ የኮስት ኤንድ ማኔጅመንት አካውንቲንግ 1 ሶስተኛው ቻፕተር ጆብ ኦርደሪንግ ኮስቲንግ ሲስተም ኤንድ ፕሮሰስ ኮስቲንግ ሲስተም ጋር ከሚለው የመጣ ጥያቄ ነው። እንደምታውቁት ለአንድ ስፔሲፊክ ጆብ ትሬሴብል ነው የምንለው ኮስት ዳይሬክት ኮስት መሆን አለበት። ኦኬ ዳይሬክት ኮስት ኢንዳይሬክት ኮስት ብለን በሁለት እንከፍላቸዋለን። ዳይሬክት ኮስት በቀጥታ it is traceable to what a cost object። ኢንዳይሬክት ኮስት ደግሞ ትሬሰብል አይደለም። ምንድነው የሚደረጉት? አሎኬት ነው የሚደረጉት፣ እናከፋፍላቸዋለን። ስለዚህ ከተዘረዘረው ምርጫ ውስጥ መልስ የሚሆነው ነው የምንፈልግ ኖት ነው የሚለን። So in job ordering costing system, costs are classified based on whether they can be directly traced to a specific job or not። ቅድም ያለው ነው ይሄ ትሬሰብል ናቸው ወይስ አይደለም በሚል ኮስት በሁለት ይከፈላል፣ ዳይሬክት ኮስት እና ኢንዳይሬክት ኮስት ብለን። ስለዚህ ዳይሬክት ማቴሪያል፣ ዳይሬክት ላበር ምንላቸው ለነዚህ የሚወጣ ወጪ በቀጥታ ዳይሬክት ኮስት ነው የሚባለው። ትሬስድ መሆን ይችላሉ፣ ኢኮኖሚካሊ ኮንቪኒየንት ናቸው፣ ፊዚብል ናቸው። ማኑፋክቸሪንግ ኦቨርሄድ ኮስት ባይ ዲፎልት ካኖት ቢ ዳይሬክትሊ ትሬስድ ማድረግ አንችልም ቢኮዝ ኢት ኢዝ ማኑፋክቸሪንግ ኦቨርሄድ ኮስት ማለት ኢንዳይሬክት ማቴሪያል ፕላስ ኢንዳይሬክት ላበር ነው፣ የኢንዳይሬክት ኮስቶች ድምር ነው። ኢንዳይሬክት ኮስት ደግሞ ኢኮኖሚካሊ ፊዚብል አይደለም፣ ኮንቪኒየንት አይደለም፣ በቀላሉ ትሬስ ማድረግ አንችልም፣ አሎኬት ነው የምናደርገው። ስለዚህ ፕሪዲተርማይንድ ኦቨርሄድ ሬት በመጠቀም አት ዘ ኤንድ ኦፍ ዘ ይር ላይ ምን እናደርጋለን? ማኑፋክቸሪንግ ኦቨርሄድ ኮስትን አሎኬት እናደርጋለን። ስለዚህ ኖት ዳይሬክትሊ ስለሚልን ከተዘረዘሩት ምርጫ ውስጥ በቀጥታ ትሬስ ላይደረግ የሚችል የኮስት አይነት ማኑፋክቸሪንግ ኦቨርሄድ ኮስት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ስለዚህ ስድስተኛ ጥያቄ ሲ ብለን እንሰራለን። ዌል ወደ ሰባተኛ ጥያቄ እንሂድ። which costing method includes only variable manufacturing cost and product costs? variable manufacturing costን ብቻ ምንም ያደርግ እንደ ፕሮዳክት ኮስት የሚቆጠር የትኛው ነው? A absorption costing፣ B variable costing፣ C activity based costing፣ D process costing። ሰባተኛውን ጥያቄ ስትመለከቱ በቀጥታ ምን ሄደው ወደ ኮስት ኤንድ ማኔጅመንት አካውንቲንግ 2 የመጀመሪያው ቻፕተር በተመሳሳይ
ስለ አብዞርቤሽን ኮስቲንግ፣ ስለ ቫሪያብል ኮስቲንግ ያወራል። በተለይ ኮስት ቮሊዩም ፕሮፊት አናሊሲስ ላይ ቀጥሎ ያለ የሚመጣ አንድ ቶፒክ ስለሆነ ይሄ የኮስቱ ትምህርት ነው። ስለዚህ አብዞርቤሽን ኮስት የሚባል አለ፣ ቫሪያብል ኮስቲንግ የሚባል ወይም ደግሞ የአብዞርቤሽን ኮስት የምንለው ብዙ ጊዜ ትራዲሽናል ኮስቲንግ እያልን እንጠራዋለን። በትራዲሽናል ኮስቲንግ ሲስተም ቫሪያብል ማኑፋክቸሪንግ ኮስትን እንደ ፕሮዳክት ኮስት ትሪት ያደርጋል። ምንም ጥያቄ የለውም። ፊክስድ ኮስትንም በተመሳሳይ የሚያደርግ ነው። በደንብ እንመለከተዋለን። ለማንኛውም the method that includes only variable manufacturing cost that means direct material plus direct labor and variable manufacturing overhead እንደ ፕሮዳክት ኮስት የሚቆጠር ምን ይባላል? ቫሪያብል ኮስቲንግ ይባላል። አብዞርቤሽን ኮስቲንግ ከሆነ ደግሞ ፊክስድ ይጨምራል። ፊክስድ ኮስትንም አብሮ ይይዛል። ስለዚህ ከተዘረዘሩ ምርጫዎች መካከል ቫሪያብል ማኑፋክቸሪንግ ኮስትን እንደ ፕሮዳክት ኮስት ትሪት የሚያደርግ የኮስቲንግ አይነት ምን ይባላል? ቫሪያብል ኮስቲንግ ይባላል። አብዞርቤሽን ኮስቲንግ ከሆነ ጀስት ቫሪያብልንም ፊክስድ ማኑፋክቸሪንግ ኮስትንም አብሮ ይይዛል። አክቲቪቲ ቤዝድ ኮስቲንግ ወይም ደግሞ ኤቢሲ ኮስቲንግ ሲስተም የምንለው ደግሞ በተለይ ኮስት ኤንድ ማኔጅመንት አካውንቲንግ ዋለ የመጨረሻው ቻፕተር አካባቢ ስለ ኤቢሲ ኮስቲንግ ሲስተም አለ። ማኑፋክቸሪንግ ኦቨርሄድ ኮስትን ሲስተማቲክ በሆነ መንገድ ለእያንዳንዱ አክቲቪቲ ማለት ነው አሎኬት የምናደርግበት ሂደት ነው ኤቢሲ ሲስተምስ የሚባለው። ፕሮሰስ ኮስቲንግ ሲስተም የኮስት ኤንድ ማኔጅመንት አካውንቲንግ ሶስተኛው ቻፕተር ላይ ወይም አራተኛው ቻፕተር ላይ የምታገኙ ቶፒክ ነው። በተለያየ ምክንያት ድርጅቶች እጅግ በጣም ማስ የሆነ ፕሮዳክት የሚያመርቱ ከሆነ ሆሞጂነስ እና አይደንቲካል የሆኑ ፕሮዳክቶችን የሚያመርቱ ከሆነ ኮስት ኦፍ ፕሮዳክሽን ሪፖርት በማዘጋጀት ኮስትን የምንፈልግበት መንገድ ፕሮሰስ ኮስቲንግ ሲስተም ይባላል። ለማንኛውም ከተዘረዘሩት ምርጫዎች ውስጥ ቫሪያብል ማኑፋክቸሪንግ ኮስትን እንደ ፕሮዳክት ኮስት ትሪት የምናደርግበት የኮስቲንግ አይነት ምን ይባላል ከተባለ ቫሪያብል ኮስቲንግ ይባላል። ትክክለኛ መልሳችን ከተዘረዘሩት ውስጥ ማን ማለት ነው? ቢ ይሆናል ማለት ነው። ዌል ወደ 8ኛ ጥያቄ እንሂድ። which of the following is not an example of an internal control procedure? ከሚከተሉት መካከል የኢንተርናል ኮንትሮል ፕሮሲጀር ኤግዛምፕል ያልሆነው የትኛው ነው የተባለው? A segregations of DT, B external audit, C authorizations of transaction, D physical control over assets። መልካም ይህ ጥያቄ ቀጥታ የወጣው ከፋንዳሜንታል አካውንቲንግ 1 ከ5ኛው ቻፕተር እንዲሁም ደግሞ ኢንተርሚዲየት አካባቢን ታገኛላችሁ። ኦኬ የፋንዳሜንታል አካውንቲንግ 1 5ኛው ቻፕተር ላይ አካውንቲንግ ፎር ካሽ ኤንድ ሪሲቨብል ላይ በተለይ ስለ ኢንተርናል ኮንትሮል ኤንድ ስለ ፍራውድ በግልጽ የሚያስቀምጣቸው ፖይንቶች አሉ። ከዛ የመጣ ጥያቄ ነው። ስለዚህ ከተዘረዘሩት መካከል ኢንተርናል ኮንትሮል ያልሆነው የትኛው ነው? በመጀመሪያ ደረጃ ኢንተርናል ኮንትሮል ማለት ምን ማለት ነው የሚለውን ነገር አንደርስታንድ ብናደርግ በጣም መልካም ነው። ኢንተርናል ኮንትሮል ምንድነው? ኢትስ ፖሊሲስ ነው። ኢትስ ፕሮሲጀር ነው። ፖሊሲስ ኤንድ strategies or what procedure that are actually formulated and implemented by the company to detect such fraud። ድርጅቶች ፍራውድን ዲቴክት ለማድረግ የሚዘረጉት የውስጥ ቁጥጥር አሴታቸውን ሀብታቸውን ሴፍጋርድ ለማድረግ የሚዘረጉት የውስጥ ህግ ቁጥጥር ስራ ምን ይባላል? ኢንተርናል ኮንትሮል ይባላል። ከነዚህ ከተዘረዘሩት ውስጥ ደግሞ የውስጥ ቁጥጥር ያልሆነው ኢንተርናል ኮንትሮል ፖሊሲ ፕሮሲጀር ያልሆነው የትኛው ነው የተባለው? የመጀመሪያው ምርጫ segregations of DT ነው የሚለው። ኦኬ segregations of DT segregations of DT ማለት ምን ማለት ነው? ኃላፊነትን ነጣጥሎ መስጠት ነው። ኃላፊነትን ነጣጥሎ በሰጠን ቁጥር ፍራውድ የመሰራት ፕሮባቢሊቲው እየቀነሰ ነው የሚሄደው። ኦኬ ለምሳሌ ገንዘብ የሚቀበለው ካሸሩ ሌላ ሰው፣ ደረሰኝ የሚቆጥረው ሌላ ሰው፣ ኦዲት የሚያደርገው ሌላ ሰው ከሆነ ሶስት የተለያዩ ግለሰቦች ከሆኑ ተስማምተው ገንዘብ ሊያጭበረብሩ አይችሉም። ፍራውድ ሊሰሩ አይችልም። መቀነስ እንችላለን። segregations of DT can be considered as internal control mechanisms። ለድርጅቶች እንደ አንድ ይቆጠራል። authorizations of transactions እያንዳንዷ ግብይት በተፈጸመች ዕለት የበላይ አካል አውቶራይዝ ማድረግ አለበት። አውቶራይዝ ሳይደረግ ትራንዛክሽን ክፍያ እንዳያልፍ ማድረግ አንዱ የኢንተርናል ኮንትሮል ሜካኒዝም ነው። ፊዚካል ኮንትሮል አሴት በቀጥታ አሴታችንን ምን ማድረግ ፊዚካሊ ኦብዘርቭ በማድረግ በመቆጣጠር በተለያየ መንገድ ለምሳሌ ካሜራ በመግጠም ሰራተኞች እንዳይሰርቁ ማድረግ ይቻላል። በካሜራ ቁጥጥር ስር የሆነ ሰራተኛ ካሜራ ስላለ ሊሰርቅ አይችልም። እሱንም በቀላሉ ምን ማድረግ እንችላለን? መቆጣጠር እንችላለን። ኤክስተርናል ኦዲት በተመለከተ ግን ኢንተርናል ኮንትሮል አይደለም። ኤክስተርናል ኦዲት አንድ ድርጅት ፋይናንሻል ስቴትመንት ከሰራ በኋላ ኦዲት ሊያስደርገው የሚችለው በተለያየ ምክንያት ግዴታም ስለሆነበት ሊሆን ይችላል። ስለዚህ ኤክስተርናል ኦዲት ፐርፎርምድ ባይ ስፔሻሊ አውትሳይደርስ ምንላቸው በኢንዲፔንደንት በሶስተኛ ወገን ኦዲት የሚደረግ የአንድ ድርጅት ፋይናንሻል ስቴትመንት cannot be considered as such internal control mechanisms for a given business organization።
እንደ ኢንተርናል ኮንትሮል እንደ ውስጥ ቁጥጥር አይታይም። rather than ይሄ ምንድነው it is rules and regulations ህግ ነው ስርዓት ነው። እያንዳንዱ ቢዝነስ ኦርጋናይዜሽን የድርጅቱን ፋይናንሻል ስቴትመንት ኦዲት የማስደረግ አመታዊ ግዴታ ስላለበት ያስደርጋል እንጂ የውስጥ ቁጥጥር አይደለም። ሶ ከተዘረዘሩት መካከል ማለት ነው መልስ ሊሆን የሚችለው ማን ነው ማለት ነው? ኤክስተርናል ኦዲት የሚለው 8ኛ ጥያቄ ቢ ትክክለኛ መልስ ይሆናል ማለት ነው። ዌል ወደ 9ኛው ጥያቄ እንሂድ። which audit opinion should be issued if there is a material misstatement but the rest of the financial statements are fairly presented? ልብ በሉ ከሚከተሉት መካከል ኦኬ ከተዘረዘሩት ምርጫዎች ውስጥ ማለት ነው ማቴሪያል ሚስቴትመንት ነው፣ ነገር ግን የድርጅቱን ቀሪውን ፋይናንሻል ስቴትመንት ግን ፌርሊ ፕሬዘንት ሆኗል፣ በትክክል ተቀምጧል። የሆነ ፓርቱ ግን ምንድነው ስህተት አለበት ነው የተባለው። ኤ አንኳሊፋይድ ኦፒኒየን፣ ቢ ኳሊፋይድ ኦፒኒየን፣ ሲ አድቨርስ ኦፒኒየን፣ ዲ ዲስክሌመር ኦፍ ኦፒኒየን። መልካም ይሄኛው ጥያቄ በቀጥታ ከኦዲቲንግ ኤንድ ፕራክቲስ ዋን ወይም ደግሞ ኦዲቲንግ ፕሪንሲፕል ከምንላቸው መካከል የኦዲቲንግ ዋን ጥያቄ ነው። ኦዲቲንግ ጥያቄ ላይ የመጨረሻው ቻፕተር ኦዲቲንግ ሪፖርት ኦዲተር ሪፖርትስ የሚባሉ አሉና አንድ ኦዲተር ሪፖርትስ ከሚያደርጋቸው ሰርቶ መጨረሻ ላይ ከሚያስቀምጠው ሪፖርት ከሚያደርጋቸው የኦዲት አይነቶች መካከል እነዚህ አራቶች ይጠቀሳሉ። አንኳሊፋይድ፣ ኳሊፋይድ እና አድቨርስ እንዲሁም ደግሞ ዲስክሌመር የምንላቸው አንድ ባንድ እንመለከታቸዋለን። ሶ when there is such a material misstatement ማለት ነው ሲግኒፊካንት የሆነ ሚስቴትመንት አለ ወይም ስህተት አለ፣ ነገር ግን ምን አይደለም ሌላውን ፋይናንሻል ስቴትመንትን በተመለከተ ግን ትልቅ የሆነ ለውጥ ሊያመጣ የሚችል አይደለም። ሌላውን ፋይናንሻል ስቴትመንት ዲሲሽን ሊያስቀይር የሚችል አይደለም። the rest of the financial statements are fairly presented ሆኗል፣ በትክክል ተቀምጧል፣ ግን የሆነች ፓርት ላይ ስህተት ተሰርታለች፣ ሲግኒፊካንት የሆነ ስህተት። እንደዛ አይነት ነገር ከሆነ ምን ይባላል? ኳሊፋይድ ኦፒኒየን ይባላል። ኦኬ ኳሊፋይድ ኦፒኒየን ማለት ኦዲተሩም ኢሹ የሚያደርገው ምን ሲሆን ነው? የድርጅቱ ፋይናንሻል ስቴትመንት ሙሉ በሙሉ ትክክል ሳይሆን ሲቀር የሆነ ፓርቱ ስህተት ካለበት ኳሊፋይድ የሆነ ኦፒኒየን ኦዲተሩ ምን ያደርጋል? ሪፖርት ያደርጋል። ስለዚህ ለዚህ ጥያቄ ትክክለኛ መልሳችን ቢ ነው። ነገር ግን አንኳሊፋይድ ስንልስ ምን ማለታችን ነው? ኤጋ ያለው ምርጫ አንኳሊፋይድ ኦፒኒየን ኦዲተሩ አስቀመጠ ማለት የድርጅቱ ፋይናንሻል ስቴትመንት ሙሉ በሙሉ ትክክል ነው ማለት ነው። ምንም አይነት ስህተት የለበትም ማለት ነው ማቴሪያል ሚስቴትመንት። አድቨርስ ኦፒኒየን ስንልስ ከፍተኛ የሆነ ማቴሪያል ሚስቴትመንት ተሰርቷል፣ ከፍተኛ የሆነ ሲግኒፊካንት የሆነ ኤረር አለ። ይሄ ኤረር ደግሞ ዲሲሽን ሊያስቀይር የሚችል ነው። ስለዚህ አድቨርስ ኦፒኒየን ሙሉ በሙሉ ኦዲተሩ ምን ያደርጋል? ኢሹ ያደርጋል። ኦኬ የድርጅቱ ፋይናንሻል ስቴትመንት ሙሉ በሙሉ ስህተት አለበት ብሎ ኦዲተሩ ኢሹ ያደርጋል። ዲስክሌመር ኦፒኒየን የምንለው ግን ምንም አይነት የአንድን ድርጅት ፋይናንሻል ስቴትመንት ኦዲት ለማድረግ በቂ የሆነ ኤቪደንስ ሳይኖረን ሲቀር ኦኬ ኦዲተሩ cannot obtain sufficient evidence to audit this financial statements የድርጅቱን ፋይናንሻል ስቴትመንት ኦዲት ለማድረግ በቂ የሆነ ኤቪደንስ ከሌለው ኦዲት ማድረግ አይችልም። በቀጥታ ምን ያደርጋል? ዲስክሌመር ኦፒኒየን ኢሹ ያደርጋል። ስለዚህ ከተዘረዘሩት ምርጫዎች ውስጥ ትክክለኛ መልስ የሚሆነው ኳሊፋይድ ኦፒኒየን ቢ ይሆናል ማለት ነው። ዌል ወደ 10ኛው ጥያቄ እንሂድ። which of the following is the primary purpose of analytical procedure during an audit? በጣም በተደጋጋሚ ኤግዚት ኤግዛም የሚወጣ አይነት ጥያቄ ነው። ከዚህ ፓርት ላይ በተለይ A to obtain evidence about financial statement assertions, B to detect fraud, C to assess audit risk, D to verify inventory existence ነው የሚላል። ይሄኛው ኦዲት ጋር የሚገናኝ ትምህርት ነው። ለማንኛውም የመጀመሪያ የአናሊቲካል ፕሮሲጀር ፕራይመሪ ፐርፐዙ ጥቅሙ ምንድነው ከተባለ ጀስት የአንድን ድርጅት ፋይናንሻል ስቴትመንት ቼክ ማድረግ ነው ዋና ዓላማችን። ሪዘናብል በሆነ መንገድ ጀስቲፊኬሽን ባለው መንገድ ኮንሲስተንት በሆነ መንገድ ፕሮቫይዲንግ ሰች ቫሉable evidence for their accuracy ጥሩ የሆነ ኤቪደንስ ፕሮቫይድ ማድረግ ስላለብን አናሊቲካል ፕሮሲጀር መስራት አስፈላጊ ነው። ሶ to obtain evidence about financial statement assertion የሚለው ትክክለኛ መልስ ይሆናል። ዋና ዓላማው አናሊቲካል ፕሮሲጀር መስራታችን እሱ ነው። ቢጋ to detect fraud ለሚለው ኦፍ ኮርስ ዲቴክት ማድረግ አንዱ ለማድረግ ነው የምንሰራው ነገር ግን የመጀመሪያው ፕራይመሪ ፐርፐዙ ግን አይደለም። ኦኬ ሶ ስፔሲፊክ ፕሮሲጀር ስለሚጠይቅ ባይ ዲፎልት ፍራውድን ደግሞ ዲቴክት ለማድረግ ፓርሻሊ ሄልፕፉል
ቱ አሰስ ኦዲት ሪስክ ላል ኦዲት ሪስክን ለመፈለግ አናሊቲካል ፕሮሲጀር ጥሩ ነው ኦዲት ሪስኮችን ለማግኘት። ነገር ግን ፕራይመሪ ኦብጀክቲቭ ወይም ፐርፐዝ አይደለም። ሶ ከተዘረዘሩት ምርጫ ውስጥ ማለት ነው ትክክለኛ መልስ ሊሆነን የሚችል ኤ ነው ማለት ነው። ቱ ኦብቴን ኤቪደንስ አባውት ኤቪደንስ ስንል ደግሞ በጣም ሪሌቫንት የሆነ ኤቪደንስ ማለታችን ነው። ሶ ትክክለኛ መልሳችን ለ10ኛው ጥያቄ ለማንኛውም ኤ ነው። ሶ በዚህ መንገድ እንሰራለን። ወደ 11ኛው ጥያቄ እንሄድ። when the auditor assess inherent risk which of the following is considered ከሚከተሉት መካከል ኦዲተሩ inherent risk አሰስ ካደረገ ትክክል የሆነው ኮንሲደር መደረግ ያለበት የትኛው ነው የሚለን ኤ ኮንትሮል ኢንቫይሮንመንት፣ ቢ ሚስቴትመንት፣ ሲ ኢፌክቲቭነስ ኦፍ ኢንተርናል ኮንትሮል፣ ዲ ዲቴክሽን ሪስክ ነው የሚለን። እንግዲህ ኢንሄረንት ሪስክ ምን ማለት ነው የሚለውን ነገር ማወቅም በጣም አስፈላጊ ነገር ነው። በተለይ ኢንሄረንት ሪስክ ብዙ ጊዜ ኦዲት ሲደረግ ያጋጥማል በተለያየ ምክንያት ማለት ነው። አንዱ የኮንትሮል ኢንቫይሮንመንት ላይ የተዘረዘረው ምርጫ ከኮንትሮል ሪስክ ጋር የሚሄድ ነው እንጂ ከኢንሄረንት ሪስክ ጋር የሚሄድ አይደለም። ኢንሄረንት ሪስክ አይደለም፣ ጀስት ሪስክ ጀስት ሪሌትድ ዊዝ ሜቢ ኢንቫይሮንመንት ዋት ዩ ኮል ሰች ኮንትሮል ሪስክ ነው የምንለው። ከኢንቫይሮንመንቱ ጋር የሚለው ኮንትሮል ኢንቫይሮንመንት የሚለው ኮንትሮል ሪስክ ነው። ሰስፔቴቢሊቲ ኦፍ አን አካውንት ሚስቴትመንትስ የሚለው ግን ጀስት ትክክል ነው። ጀስት ኢንሄረንት ሪስክ ኢዝ አባውት ሃው ላይክሊ አን አካውንት ኩድ ቢ ሚስቴትድ ቢፎር ኮንሲደሪንግ ኤኒ ኮንትሮል። ኦኬ የተለያዩ ኮንትሮሎችን ኮንሲደር ሳናደርግ የተለያዩ ሜጀርመንቶችን ሳንወስድ የአንድ ድርጅት ፋይናንሻል ስቴትመንት እንዴት ነው ሚስቴትድ የሆነው የሚለውን ነገር እንዴት ነው የተፈጠረው የሚለውን ነገር የምናውቅበት ነው ኢንሄረንት ሪስክ ላይ መጀመሪያ የሚመጣው ማለት ነው። ኢፌክቲቭነስ ኦፍ ኢንተርናል ኮንትሮል በተመለከተ ጀስት ዚስ ፓርት ኦፍ ኮንትሮል ሪስክ ነው። በተመሳሳይ ኢንተርናል ኮንትሮል ማለት ከኮንትሮሊንግ ጋር የሚገናኝ ሪስክ ነው፣ ኢንሄረንት ሪስክ አይደለም። ሶ ዲቴክሽን ሪስክ የሚልም አለ። በተመሳሳይ ይሄኛው ከኦዲት ሪስክ ጋር የሚገናኝ ነው። ሶ ከኢንሄረንት ሪስክ ጋር ሊገናኝ የሚችለው አስቀድሞ የአንድን ድርጅት አካውንት ሚስቴትመንት መሆኑን አለመሆኑን ክሮስ ቼክ የማድረግ ሂደትና ጥበብ ነው። ሶ ትክክለኛ መልሳችን ቢ ይሆናል ማለት ነው። 12ኛ ጥያቄ value added tax is best described as a tax on income, b a tax on consumption, c a tax on property, d a tax on profits። እንግዲህ value added tax ወይም ደግሞ የተጨማሪ እሴት ታክስ ቀጥታ ይሄ ጥያቄ የመጣው ፐብሊክ ፋይናንስ ኤንድ ታክሴሽን ከሚባል ኮርስ ነው። ስለዚህ እዚህ ከተዘረዘሩት ምርጫዎች መካከል ቫልዩ አደር ታክስ ምን አይነት ነው የተባለው ምንም አይ ቲንክ ብዙዎቻችሁ ታውቃላችሁ። ቫልዩ አደር ታክስ ኮንሰምፕሽን ታክስ ይባላል። ብዙ ጊዜ ከካስተመሮች የሚፈልጉትን ፕሮዳክት በሚገዙበት ጊዜ የሚያስከፍሉን ቫት ይባላል። የተጨማሪ እሴት ታክስ። እንግዲህ ኤ ጋ የታክስ ኦን ኢንካም የሚለው ይሄ ስህተት ነው። ኢንካም ታክስ ጀስት ምንድን ነው ከገቢ የሚገኝ ግብር ስለሆነ ቫት አይደለም ሞር ፎከስ የሚያደርገው። ቢጋ ታክስ ኦን ኮንሳምፕሽን የሚለው ግን ትክክል ነው። የተለያዩ ጉድስ ኤንድ ሰርቪስ ላይ ስለሚጣል ይሄ ግብር ቫልዩ አደድ ታክስ ይባላል። ፕሮፐርቲ የሚለውን በተመሳሳይ ኢዝ ዘ ፕሮፐርቲ ኦፍ ላንድ ታክስ ይባላል። ዲጋ ያለውን በተመሳሳይ ኮርፖሬት ኦር ቢዝነስ ፕሮፊት ታክስ እየተባለ ብዙ ጊዜ ይጠራል። ለማንኛውም ለ12ኛው ጥያቄ ትክክለኛ መልሳችን ቢ ታክስ ኦን ኮንሳምፕሽን የሚለው ትክክለኛ መልስ መሆን ይችላል። ወደ 13ኛው ጥያቄ እስኪንሄድ if a company pays ብር 30,000 in advance for rent for 6 months how should this be recorded at the end of the first month? a rent expense በ30,000 ዴቢት፣ b prepaid rent በ0 ክሬዲት ነው የሚለን፣ b rent expense በ5,000 ዴቢት prepaid rent በ5,000 መቀነስ አለበት ይለናል፣ c rent expense በ5,000 መጨመር አለበት prepaid rent በ5,000 መቀነስ አለበት ይለናል፣ d rent expense 0 prepaid rent 30,000 ነው የሚለን። መልካም ይሄ ጥያቄ በተለይ የፋንዳሜንታል አካውንቲንግ ሁለተኛው ቻፕተር አካውንቲንግ ፎር ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን ላይ ስለ አጀስትመንት፣ ስለ ዲፈራል ኤንድ አክሩዋል በተለይ ደግሞ ስለ ፕሪፔድ ኤክስፐንስ የሚያወራ ፓርት ላይ በደንብ አለ። እንግዲህ ይሄ ድርጅት ለ6 ወር 30,000 ብር የቤት ክራይ ከፍሏል። ከአንድ ወር በኋላ እንዴት ነው መመዝገብ ያለበት ነው የሚለን። ሶ መጀመሪያ ላይ ሲከፈል የሚመዘገበው እንዴት ነው? ፕሪፔድ ረንት አሴት ስለሆነ ዴቢት በ30,000 ካሽ ስለተከፈለ ክሬዲት በ30,000 ይቀንሳል። ነገር ግን ከአንድ ወር በኋላ አጀስትመንት ስለሚያስፈልገው አጠቃላይ 30,000 ለ6 ወር ተከፍሏል ማለት ለእያንዳንዱ ወር ስንት ብር ይከፍላል ማለት ነው? 5,000 ብር ይከፍላል። ስለዚህ at the end of the first month ከመጀመሪያው ወር በኋላ ኦልሬዲ ስለተጠቀመበት ኤክስፓየርድ ማድረግ አለበት። ስለዚህ ፕሪፔድ ኤክስፐንስ ቀጥታ ወደ ፕሪፔድ ረንት ወደ ረንት ኤክስፐንስ መቀየር አለበት። ስለዚህ ረንት ኤክስፐንስ ስንት ነው? 5,000 አንድ ወር። ስለዚህ ሪሜኒንግ ፕሪፔድ ረንት ደግሞ እንደ ሀብት የሚቀጥል ስንት አለን? 25,000 አለን። ስለዚህ ትክክለኛ ለዚህ ጥያቄ መልሳችን ማለት ነው አጀስትመንት መጨረሻ ላይ እንዴት ነው ሪከርድ መደረግ ያለበት? ረንት ኤክስፐንስ በ5,000 ዴቢት መሆን አለበት። ፕሪፔድ ረንት ደግሞ በ5,000 መቀነስ አለበት። ስለዚህ ትክክለኛ መልሳችን ለ13ኛው ጥያቄ ቢ ይሆናል ማለት ነው። ሶ ይሄ አንዱና
ትልቁ ነጥባችን ነው። 14ኛ ጥያቄ ላይ which of the following tax is generally considered progressive ከሚከተሉት መካከል ፕሮግሬሲቭ የሚባለው የትኛው ነው? ኤ ሴል ታክስ፣ ቢ ኤክሳይዝ ታክስ፣ ሲ ኢንካም ታክስ፣ ዲ ፕሮፐርቲ ታክስ። ይሄኛው የፐብሊክ ፋይናንስ ኤንድ ታክሴሽን ጥያቄ ነው። የተዘረዘሩ ምርጫዎች አሉ። እነዚህ ዳይሬክት ኤንድ ኢንዳይሬክት ታክስ ብለን በሁለት እንከፍላቸዋለን። ፕሮግሬሲቭ ታክስ ሲስተም፣ ሪግሬሲቭ ታክስ ሲስተም እና ፕሮፖርሽናል ታክስ ሲስተም የሚባል አለ። አንድ ባንድ በሌላ ጥያቄ ላይ ይዤላችሁ እንመጣ ይሆናል። ለማንኛውም እዚህ ከተዘረዘሩት መካከል ግን ፕሮግሬሲቭ ታክስ የሚባለው የትኛው ነው? ለምሳሌ የኤን ስትመለከቱ ሴል ታክስ ነው የሚለን። ሴል ታክስ ብዙ ጊዜ ሪግሬሲቭ ነው። በጣም ላርጅ ፐርሰንቴጅ ፍሮም ላው ኢንካም ኤርነርስ ይወስዳል። ከሽያጭ ጋር የሚገናኙ አንዳንድ መሰረታዊ የሚባሉ ነገሮች ቢመጣም ማለት ነው። ሶ እኛው ጀስት ሪግሬሲቭ ነው ብዙ ጊዜ። ኤክሳይዝ ታክስ ሪግሬሲቭ ነው። በተመሳሳይ ስፔሲፊክ ጉድ ላይ ነው የሚጣለው። እጅግ በጣም ሌክዠሪ የሚባሉ ፕሮዳክቶች ላይ መንግስት ይጥላል። ሶ ዋሪ ከሁለት ይሄኛውም በተመሳሳይ ጀስት ወደ ሪግሬሲቭነት ይሄዳል። ኢንካም ታክስ ፕሮግሬሲቭ ነው። ሚኒንግ ሃየር ኢንካም ኤርንስ ባይ ሃየር ሬት። በተለይ በኢትዮጵያ ኮንዲሽን ኢትዮጵያ የምትከተለው የፕሮግሬሲቭ ታክሴሽን ሲስተም ነው። ስለዚህ ከፍተኛ ደሞዝ የሚያገኝ ሰው ከፍተኛ የሆነ ምን መክፈል አለበት? ግብር መክፈል አለበት። ዋሪ ከሁለት ይሄኛው ምን ይባላል? ፕሮግሬሲቭ ይባላል። ፕሮፐርቲ ታክስ ፕሮፖርሽናል ወይም ፍላት ነው። ብዙ ጊዜ ተመጣጣኝ የሆነ ሬት ነው መንግስት የሚጠቀመው፣ ወደ ፕሮፖርሽናል ያደላል። ስለዚህ ለተዘረዘረው ምርጫ ትክክለኛ መልስ ሊሆነን የሚችለው ኢንካም ታክስ ነው። ፕሮግሬሲቭ ታክሴሽን ሲስተም ላይ ሞር ፎከስ አድርገን የምንሰራበት። ሶ ይሄንን ምን ማድረግ እንችላለን? አንደርስታንድ ማድረግ እንችላለን። ሶ ትክክለኛ መልሳችን ሲ ይሆናል ማለት ነው። 15ኛ ጥያቄ እንመልከት። which of the following capital budgeting methods consider the time value of money ከሚከተሉት መካከል የትኛው ነው ታይም ቫልዩ ኦፍ መኒን ምን የሚያደርግልን ኮንሲደር የሚያደርግልን ነው የሚለን? ኤ ፔባክ ፔሪድ፣ ቢ አካውንቲንግ ሬት ኦፍ ሪተርን፣ ሲ ኔት ፕሬዘንት ቫልዩ፣ ዲ ፕሮፊታቢሊቲ ኢንዴክስ ነው የሚለን። ይሄኛው እንግዲህ የፋይናንሻል ማኔጅመንት ዋን ትምህርት ነው። በተለይ ፋይናንሻል ማኔጅመንት ዋን ላይ እንደዚህ አይነት ነገሮች አሉ። እንዲሁም ዋን አይ ቲንክ እዛ አካባቢ ሶ ስለ ታይም ቫልዩ ኦፍ መኒ ስለ ካፒታል በጀቲንግ ማውራት አለብን። ካፒታል በጀቲንግ እና ታይም ቫልዩ ኦፍ መኒ በጣም ወሳኝ ነገሮች ናቸው። በተለይ ካፒታል በጀቲንግ አንድ አመትና ከዛ በላይ ሊጠይቁ የሚችሉ ፕሮዳክቶች ላይ ኢንቨስት እናደርጋለን ለብዙ ጊዜ ማለት ነው። ፎር ሎንግ ፔሪድስ ኦፍ ታይም ፕሮጀክት ላይ ገንዘባችን ኢንቨስተር እናደርግና የምንጠብቀው ሪተርን አለ። ታይም ቫልዩ ኦፍ መኒ ደግሞ እንግዲህ እንደምታውቁት ዛሬ የምናገኘው ገንዘብ ነገ ከምናገኘው ገንዘብ እጅግ በጣም የተሻለ ነው። እያንዳንዷ ዛሬ የምናገኛት ብርና ሳንቲም ነገ ከምናገኘው ተመሳሳይ ገንዘብ አንጻር እጅግ በጣም የተሻለ ነው። ስለዚህ እዚህ ከተዘረዘሩት ምርጫ ውስጥ ታይም ቫልዩ ኦፍ መኒን ኮንሲደር የሚያደርግልን የትኛው ነው የሚለን? ሶ የፔባክ ፔሪድን ስንመለከት እንግዲህ ምን ማለት ነው? ታይም ቫልዩ ኦፍ መኒን ኢግኖር ያደርጋል። ይሄኛው ሜተድ ምንድነው የሚለን? አንድ ድርጅት ኢኒሻሊ ኢንቨስት ያደረገውን ገንዘብ ወይም ደግሞ ኢኒሻል ኢንቨስትመንትን በምን ያህል አመት ውስጥ ነው ሪከቨር የሚያደርገው የሚለውን ብቻ ነው የሚለካልን። ታይም ቫልዩ ኦፍ መኒን ሪኮግናይዝ ማድረግ አይችልም። ስለዚህ ይሄ መልስ ሊሆን አይችልም። ቢጋ አካውንቲንግ ሬት ኦፍ ሪተርን በተመሳሳይ ስለ ካሽ ፍሎው ሳይሆን ጀስት ስለ ታይም ቫልዩ ኦፍ መኒን በተመለከተ በተመሳሳይ ኢግኖር ያደርጋል። ኦኬ ቤዝድ ኦን አካውንቲንግ ፕሮፊት ነው የሚሰራው። ይሄ ምን ያህል ፕሮፊት ነው ምን ያህል ሪተርን ኤክስፔክት ይደረጋል ከሚለው አንጻር ነው እንጂ ስለ ታይም ቫልዩ ኦፍ መኒ አይሰራም። ስለ ካሽ ፍሎው አያይም። ሲ ኔት ፕሬዘንት ቫልዩ ግን ትክክለኛ መልስ መሆን ይችላል። ኔት ፕሬዘንት ቫልዩ ማለት ዲስካውንትድ ፊውቸር ካሽ ፍሎው ቱ ፕሬዘንት ቫልዩ፣ ወደፊት የምናገኘውን ገንዘብ ዛሬ ላይ ያለው ዋጋ ምን ያህል ነው ብለን የምናይበት ነው ኔት ፕሬዘንት ቫልዩ የምንለው። ሶ ኔት ፕሬዘንት ቫልዩ ኦልዌይስ ምን ያደርጋል? ታይም ቫልዩ ኦፍ መኒ ኮንሲደር ያደርጋል። ሶ ትክክለኛ መልስ መሆን ይችላል። ፕሮፊታቢሊቲ ኢንዴክስ ብዙ ጊዜ ዲስካውንትድ የሆነ ካሽ ፍሎው ቢጠቀምም ከተዘረዘረው ምርጫ ውስጥ አንጻር ግን ፐሪንት ኦፍ ኢንቨስትመንትን ስለሚለካልን ለዚህ ምርጫ ትክክለኛ መልስ ሊሆን የሚችለው ኔት ፕሬዘንት ቫልዩ ነው፣ ታይም ቫልዩ ኦፍ መኒን ሪኮግናይዝ በማድረግ። ሶ ፕሮፊታቢሊቲ ኢንዴክስ ዲስካውንትድ ካሽ ፍሎው ይጠቀማል ማለት ነው ባጭሩ። ለማንኛውም ለ15ኛው ጥያቄ ትክክለኛ መልሳችን ሲ ይሆናል። ዌል ወደ 16ኛው ጥያቄ እንሄድ። which of the following is not a component of working capital ከሚከተሉት መካከል working capital ያልሆነው የትኛው ነው? አካውንት ሪሲቨብል፣ ኢንቨንተሪ፣ አካውንት ፔብል፣ ዲ ሎንግ ተርም ዴትስ ነው የሚለን። ዌል እንግዲህ በመጀመሪያ ደረጃ working capital ማለት ምን ማለት ነው? የፋይናንሻል ማኔጅመንት ትምህርት ነው። እሺ ፋይናንሻል ማኔጅመንት የሚገኝ ኮንሰፕት ነው working capital። ስለዚህ አንድ ድርጅት ስለ working capital ስናወራ ስለምን እያወራን ነው? ስለ ሾርት ተርም ፋይናንሻል እያወራን ነው። ኦኬ ስለ ሾርት ተርም ፋይናንሻል አሴት፣ ፋይናንሻል ሄልት፣ ፋይናንሻል ስታቢሊቲ
and the ability of the company to pay its day-to-day obligations ድርጅቱ ቀን በቀን ያለውን ዕዳ እንዴት ይከፍላል፣ ይሄንን ለመክፈል ብቁ የሆነ current asset current liability ለመክፈል አለ ወይ የሚለውንም ነገር የምናይበት just working capital እንለዋለን። ስለዚህ part of current assets ላይ አንዱ working capital account receivable just current asset ነው። current asset ደግሞ በተፈጥሮ working capital ነው። ስለዚህ መልስ መሆን ይችላል። ኢንቨንተሪ part of current asset ነው። current asset ደግሞ working capital ነው። መልስ መሆን ይችላል። አካውንት ፔብል ከረንት ላያቢሊቲ ነው። ከረንት ላያቢሊቲ ደግሞ የወርኪንግ ካፒታል አንድ አካል ነው። ስለዚህ መልስ ላይ ሆን የሚችለው ማን ነው? ሎንግ ተርም ደብት ነው። ከረንት ላያቢሊቲ አይደለም። የረጅም ጊዜ ብድር የወርኪንግ ካፒታል አካል ሊሆን አይችልም። ስለዚህ ትክክለኛ መልሳችን ለ16ኛው ጥያቄ ሎንግ ተርም ደብት የረጅም ጊዜ ብድር ብለን መመለስ እንችላለን። 17ኛ ጥያቄ A company has 100 shares outstanding and its stock price is BIR 50 per share. If the company issued 20,000 new share at Ethiopian BIR 45, what is the impact on the stock price assuming no market changes? A, price will increase. B, price will decrease. C, price will remain the same. D, cannot determine ነው የሚለን። እንግዲህ የተጠየቀነው ጥያቄ ይሄኛው ምንድነው የሚለው ይሄ ድርጅት 100 ሼር አውትስታንዲንግ አለው 100 ሺህ ከዚህ ውስጥ እንግዲህ ፕራይሱ ደግሞ ስቶክ ፕራይሱ ማለት ነው 50 ነው። አዲስ 20 ሺህ ሼር ኢሹ አድርጓል በ45 ብር። what is the impact on the stock price? 45 ብር ማለት ቀንሷል ማለት ነው ከ50። ስለዚህ assuming ማርኬቱ ቼንጅ ቢያደርግ ፕራይሱ ኢምፓክት አለው ወይስ የለውም ነው። ምን ላይ የስቶክ ፕራይሱ ኢምፓክት ምን ላይ ነው ምናየው እሱ ነው ትልቁ ነገር። ስለዚህ when the company issuing new share below the current market price ያ ማለት ገበያ ላይ ካለው ቫልዩ አንፃር ከ50 ብር በታች በ45 ብር ኢሹ የሚያደርግ ከሆነ ዋጋው ቀንሷል ማለት ነው። ከዚህ በፊት ምን ማለት ነው? value of existing shares ማለት ያሉትን ሸሮች ቫልዩአቸውን ፕራይሳቸው እየቀነሰብን ነው። ስለዚህ ምን እናደርጋለን? after the issuance issue ከተደረገ በኋላ average price ይቀንሳል። ምክንያቱም ከነበረበት ዋጋ ቀንሰን ኢሹ ስላደረግ ነው። ስለዚህ ቺፐር ሆኗል ማለት ነው። እነዚህ አዲሱ ሸሮች በጣም በርካሽ ማግኘት እንችላለን። አዲስ ሸር በርካሽ መናገኝ ከሆነ ከዚህ በፊት የነበሩ ሸሮች ያላቸው ዋጋ በጣም እየቀነሰ ነው የሚለው። ስለዚህ price will decrease የሚል ከምርጫ ካለ ትክክለኛ መልስ መሆን ይችላል። ስለዚህ ለ17ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? B, price will decrease የሚለው ትክክለኛ መልስ መሆን ይችላል። 18ኛ ጥያቄ the main objective of financial management is ይሄ በየአመቱ እንደው የሚቀር ጥያቄ አይደለም። ኤግዚት ኤግዛም ላይ ቀለል ይላል ግን ይመጣል። maximize profit, maximize shareholder wealth, minimize cost, maximize seller value። እንግዲህ የፋይናንሻል ማኔጅመንት ፕራይመሪ ጎሉ ፕራይመሪ ኦብጀክቲቭ ምንድነው ከተባለ የእያንዳንዱን ባለአክሲዮን ሀብትና ዌልስ ከፍ ማድረግ ነው አንድ ደረጃ። ስለዚህ ፕሮፊት ኢዝ ኢምፖርታንት በት ሾርት ተርም ፕሮፊት ዳዝንት ኦልዌይስ ኢንክሪዝ ሎንግ ተርም ቫልዩ። የመጀመሪያው ለምሳሌ ፕሮፊት ማክሲማይዜሽን አንዱ የፋይናንሻል ማኔጅመንት ኦብጀክቲቭ ነው፣ ነገር ግን ፕራይመሪው አይደለም። ኦኬ ስለዚህ ትክክለኛ መልሳችን ለማን ነው ለሚለው ነገር ለመመለስ ማክሲማይዝ ሼርሆልደር ዌልዝ የሚለው ትክክለኛ መልስ ይሆናል። ስለዚህ ለ18ኛው ጥያቄ ትክክለኛ መልስ ቢ ነው። 19ኛ ጥያቄ the primary market is where የፋይናንሻል ኢንስቲትዩሽንስ ኤንድ ማርኬት ጥያቄ ነው። ይሄኛው ፕራይመሪ ማርኬት የት ነው ምንድነው የሚለው ነገር እናያለን። securities are bought and sold between investors, new securities are issued, bonds are traded, stock prices are determined። እንግዲህ there is primary market እና secondary market የሚባል አለ። primary markets ምንላቸው ለመጀመሪያ ጊዜ ድርጅቶች ኢሹ የሚያደርጉት አክሲዮን ነው። ሶ አንድ ኢንቨስተር ቀጥታ ከድርጅቱ ኢሹ ካደረገው ላይ ማለት ነው የሚገዛ ከሆነ primary markets ይባላል። where new securities are issued የሚለው ትክክለኛ መልስ መሆን ይችላል። የኤ ምርጫ securities are bought and sold between investors አክሲዮኖችን መግዛትና መሸጥ የምንችልበት በተለያዩ መንገድ ማለት ነው። ኢንቨስተሮች መግዛትና መሸጥ የሚችሉበት ሰከንዳሪ ማርኬት ነው። በቅርቡ የኢትዮጵያ ካፒታል ማርኬት የስራ እንደጀመረ ታውቃላችሁ። ሰከንዳሪ ማርኬት ነው እሱ የሚባለው ለምሳሌ። ስለዚህ ትክክለኛ መልሳችን ለማንኛውም ቢ ነው። ቦንድስ አር ትሬድድ ይሄም ሰከንዳሪ ማርኬት ነው። ስቶክ ፕራይስ አር ዲተርማይንድ ነው። ፕራይስ አር ሜኒ ዲተርማይንድ ሰከንዳሪ ማርኬት ላይ ብዙ ጊዜ ምን ይደረጋል? ዲተርማይንድ ይደረጋል። ለማንኛውም ፕራይመሪ ማርኬት የምንለው አዲስ አክሲዮን ኢሹ ሲደረግ ነው። ይሄ ደግሞ ድርጅቶች ኢሹ ያደርጋሉ። 19ኛ ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ይሆናል። 20ኛ ጥያቄ a financial institution that accepts deposits and makes loan is called a investment bank, commercial bank, mutual fund, ኢንሹራንስ ካምፓኒ። የትኛው ድርጅት ነው ዲፖዚትም አክሰፕት ማድረግ የሚችለው እንዲሁም ደግሞ የሚያበደር የሚችለው ተቋም? ሁሉም የገንዘብ ተቋማት ናቸው።
ከተዘረዘሩት መካከል ማለት ነው። ለምሳሌ ኢንቨስትመንት ባንክ ብዙ ጊዜ ፎከስ የሚያደርገው ጀስት አንደርራይቲንግ ላይ ነው። አንደርራይቲንግ ላይ ፎከስ ያደርጋል፣ ይደራደራል፣ ኢንዳይዘርስ አድቫይዘሪ ሰርቪስ ይሰጣል። ኦኬ ያማክራል፣ አንዳንድ አገልግሎቶችን ይሰጣል። ኦኬ ገንዘብ ዲፖዚት ሊያደርግ አይችልም የተቋም። ኮመርሻል ባንክ ገንዘብ አክሰፕት ያደርጋል፣ መልሶ ብድር ያበድራል። ኮመርሻል ባንክ ኦፍ ኢትዮጵያ መመልከት ትችላላችሁ። የግል ባንኮችን መመልከት ትችላላችሁ። አንዳንድ ማይክሮ ፋይናንስ ኢንስቲትዩሽኖችን መመልከት ትችላላችሁ። ሙቹዋል ፈንድ ገንዘብን ወደ አንድ ፑል ማድረግ ነው። ከዛ መልሶ ሴኩሪቲ ላይ ኢንቨስት ያደርጋል። ዲፖዚት ግን አያደርግም። ኢንሹራንስ ካምፓኒ ሪስክ ፕሮቴክሽን ነው። የመድን ዋስትና ይሰጣል። ገንዘብ ማስቀመጥም ማበደርም አይደለም ስራው። ኦኬ ሪስክ ሲያጋጥም ለዛ ከቨር ማድረግ ሽፋን መስጠት ነው ትክክለኛ ኃላፊነቱ። ለማንኛውም ከተዘረዘረው ምርጫ ውስጥ ትክክለኛ መልሳችን ማን ይሆናል ማለት ነው? ኮመርሻል ባንክ የሚለው ቢ ለሃያኛው ጥያቄ ትክክለኛ መልስ ነው። 21ኛ ጥያቄ which organizations regulate the security market in Ethiopia? A National Bank of Ethiopia, B Ethiopian Revenue and Customs Authority, C Ethiopian Security Exchange, D Capital Market Authority። የትኛው ተቋም ነው ሴኩሪቲ ማርኬትን አዲስ ስራ የጀመረውን በኢትዮጵያ ውስጥ ሬጉሌት ማድረግ ያለበት መቆጣጠር ያለበት ነው የተባለው? እንግዲህ ናሽናል ባንክ ኦፍ ኢትዮጵያ ባንኮችን ሬጉሌት ያደርጋል፣ ፋይናንሻል ኢንስቲትዩሽንን ሬጉሌት ያደርጋል፣ እንዲሁም ካፒታል ማርኬትንም የበላይ አካል ሆኖ ይመራል። ከበላይ ሆኖ ይመራል፣ ተጠያቂ ናቸው። ለምሳሌ የኢትዮጵያ ካፒታል ማርኬት አውቶሪቲ ማለት ነው። ተጠያቂነት ለማን ነው ቢባል ሪስፖንሲብል ለማን ነው? ለናሽናል ባንክ ኦፍ ኢትዮጵያ ነው። ለማንኛውም ግን ሴኩሪቲ ማርኬት ብቻ በተመለከተ ግን ሬጉሌት ማድረግ ያለበት ማን ነው ከተባለ ኢትዮጵያን የካፒታል ማርኬት አውቶሪቲ ነው። ኮሌክት ኢትዮጵያን ሬቨኑ ኤንድ ካስተም አውቶሪቲ የሚለው ቢጋ ያለው ምርጫ ታክስ ኮሌክት ያደርጋል ነው። ሶ ይሄ ከካፒታል ማርኬት ጋር የሚገናኝ አይደለም። ሲጋ ሲ ምንድነው የሚለው ኢትዮጵያን ሴኩሪቲ ኤክስቼንጅ ነው የሚለው አንዱ ከካፒታል ማርኬት ጋር የሚገናኝ ስለሆነ የተለያዩ የትሬድ አማራጮችን ያቀርባል። ሬጉሌት ግን ማድረግ አይችልም። ስለዚህ ትክክለኛ ማን ነው? የኢትዮጵያ ካፒታል ማርኬት ባለስልጣን የሚባል አለ። ሬጉሌት ኤንድ ሱፐርቫይዝ ዘ ሴኩሪቲ ማርኬትስ ኢን ኢትዮጵያ ሙሉን የሚቆጣጠርልን ካፒታል ማርኬት አውቶሪቲ ኦፍ ኢትዮጵያ የሚባል አዲስ የተቋቋመ ድርጅት አለ። እሱ ተቋም ነው የሚቆጣጠረው። ስለ ትክክለኛ መልሳችን ለ21ኛው ጥያቄ ዲ ነው ማለት ነው። ዲ ካፒታል ማርኬት አውቶሪቲ የሚለው ትክክለኛ መልስ መሆን ይችላል። 22ኛ ጥያቄ a bond maturity period is a the time between issuance and the final repayment date, b the date interest payments are made, c the time bond is traded in the market, d the date the bond holder receives coupon payment ይላል። ቦንድ ማቹሪቲ ፔሪዮዱ የቦንድ ማቹሪቲ ፔሪዮድ ወይም ደግሞ ታይሙ ምን ነገሮችን ነው የሚይዘው ከተባለ how long the bond lasts until principal is repaid፣ አጠቃላይ ሙሉ እስከሚከፈል በተለይ ኢሹ የተደረገበት ፕሪንሲፓል አማውንት ዊዝን ኢንተረስት ሬት እስከሚከፈል ድረስ ያለው የታይም ጊዜ ነው ማቹሪቲ የቦንድ ማቹሪቲ ፔሪዮድ እየተባለ የሚጠራው። ስለዚህ ፋይናል ሪፓይመንት የሚለው ኤጋ ያለው ትክክለኛ መልስ ነው። the time between issuance and the final repayment date ያለው በዛው ታይም ኢንተርቫል ውስጥ ያለው ምን ይባላል? የቦንድ ማቹሪቲ ፔሪዮድስ ይባላል። ለማንኛውም ትክክለኛ መልሳችን ለ22ኛው ጥያቄ ኤ ነው። 23ኛ ጥያቄ the main difference between preference share and common share is that preference share is፣ እንግዲህ ይሄኛው የፕሪፈረንስ ሼር አክሲዮን ናቸው። ሁለቶቹም አክሲዮን ናቸው። እነዚህ አክሲዮኖች ግን የራሳቸው የሆነ ዲፈረንስ አላቸው። ከዚህ ውስጥ የተጠየቅነው የፕሪፈረንስ ሼር ነው። ሃይ ቮቲንግ ፓወር አላቸው ይለናል። ኤ ቢ ሃቭ ፊክስድ ዲቪደንድ አላቸው ይለናል። ሲ ሃቭ አንሊሚትድ ሊያቢሊቲ አላቸው ይለናል። ዲ አር ኢሹድ ኦንሊ ባይ ዘ ገቨርንመንት ነው የሚለን። ፕሪፈረንስ ሼር እና ኮመን ሼርስ የሚለያቸው ብዙ ነገሮች ቢኖሩም እዚህ ከተዘረዘሩት ውስጥ ግን ያሉትን እንወስዳለን። ለምሳሌ ሃቭ ቮቲንግ ራይትስ የመምረጥና የመመረጥ መብት አላቸው ፕሪፈረንስ ሼር ሆልደሮች ነው የሚለን። ይሄ በጣም ስህተት ነው። ኦኬ እነዚህ የመምረጥም የመመረጥ መብት የላቸውም። መምረጥና መመረጥ የሚችሉት የኮመን ሼር ሆልደሮች ናቸው፣ ወይም ደግሞ ኮመን ሼር ባለቤት የሆኑ ግለሰቦች ናቸው መምረጥና መመረጥ የሚችሉት። ስለዚህ ይሄ መልስ ሊሆን አይችልም። ሃቭ ፊክስድ ዲቪደንድ ነው የሚለን በጣም ትክክል ነው። ፕሪፈረንስ ሼር ሆልደሮች በየአመቱ ፊክስድ የሆነ አክሲዮን ዲቪደንድ የትርፍ ክፍፍል ያገኛሉ። ከማንም ቀድመው ደግሞ ያገኛሉ። ከኮመን ስቶክ ወይም ደግሞ ከኮመን ሼር ሆልደሮች ቀድመው ዲቪደንድ የማግኘት ባለሙሉ መብት አላቸው። ኮሙላቲቭ እና ነን ኮሙላቲቭ ፕሪፈረንስ ሼር የሚባል አለ። እሱ በህግ ይደነገጋል። ኮሙላቲቭ ማለት ከዚህ በፊት በየአመቱ ያላገኙት ዲቪደንድ እየተጠራቀመ የሚከፈልላቸው ሲሆን
ነን ኮሙላቲቭ የሚባለው ግን አንዴ ኦልሬዲ ዲቪደንድ ዲክላር ሲደረግ ብቻ ቀደሞ የሚያገኙ ናቸው እንጂ የባለፈውን አመት ኦልሬዲ ዲክላር ካልተደረገ አያገኙም። ይሄንን አንደርስታንድ ማድረግ አለብን። ሼር ሆልደር ሃቭ ሊሚትድ ሊያቢሊቲ ነው የሚለን ነው አንሊሚትድ ናቸው እነዚህ። ሶ ፕሪፈረንስ ሼር አር ኢሹድ ባይ ካምፓኒ ነው ገቨርንመንት ይለናል። ፕሪፈረንስ ሼር ኢሹ የሚደረገው በተቋም ደረጃ እንጂ በመንግስት አይደለም። ሶ ትክክለኛ መልሳችን ለማንኛውም ለ23ኛው ጥያቄ ማን ይሆናል ቢባል ቢ ሃቭ ፊክስድ ዲቪደንድስ የሚለው ትክክለኛ መልስ መሆን ይችላል። ዌል ወደ 24ኛው ጥያቄ እንሂድ። A company purchased inventory costing 1 million ብር on credit. The terms are 210 and net 30. If the company pays within 10 days, what is the cash payment amount? A 980 ሺህ ብር፣ B 1 ሚሊዮን ብር፣ C 1 ሚሊዮን 20 ብር፣ 1 ሚሊዮን 20 ሺህ ብር፣ D 1 ሚሊዮን 100 ሺህ ብር። መልካም። ይህ ጥያቄ የፋንዳሜንታል አካውንቲንግ 1 ሶስተኛው ቻፕተር አካውንቲንግ ፎር መርቻንዳይዚንግ ቢዝነስ ኦርጋናይዜሽን ከሚለው ላይ የወጣ ነው። ይሄ ምን ይባላል? ክሬዲት ተርም እየተባለ ብዙ ጊዜ ይጠራል። እቺኛዋ ክሬዲት ተርም ትባላለች። ይሄ ድርጅት እንግዲህ አጠቃላይ ኢንቨንተሪ የገዛ በ1 ሚሊዮን ብር ነው። ሲገዛ ደግሞ ስምምነታቸው 210 ኤን 30 የሚባል ህግ አላቸው። 210 ኤን 30 እንዴት ነው ኢንተርፕሬት የሚደረገው? በ10 ቀናት ውስጥ ያ ማለት ግዥ ከተፈጸመ በ10 ቀናት ውስጥ ይሄ ድርጅት የሚከፍል ከሆነ ያለበትን እዳ በዱቤ ስለተገዛ ኦን ክሬዲት ማለት የዱቤ ግዥ ነው። እሺ እቺኛው ኦን ክሬዲት ማለት የዱቤ ግዥ ነው። ስለዚህ ይሄ ድርጅት ምንድነው ያደረገው? በዱቤ ነው የገዛ። በዱቤ ገዛ። ስምምነታቸው ደግሞ ምንድነው? ኦኬ ስምምነታቸው ምንድነው? 210 ኤን 30 በ10 ተከታታይ ቀናት ውስጥ ያለበትን እዳ የሚከፍል ከሆነ 2% ቅናሽ ይደረግለታል። ነገር ግን በ30 ቀናት ውስጥ ግን አጠቃላይ ይሄንን 1 ሚሊዮን ብር ከፍሎ የመጨረስ ግዴታ አለበት ስምምነታቸው። ስለዚህ በ10 ቀናት ውስጥ ይሄ ድርጅት ቢከፍል የተባለው within 10 days ቢከፍል አጠቃላይ የሚከፈለው ካሽ ፔመንት ምን ያህል አማውንት ነው የተባለው? ስለዚህ 210 ኤን 30 የ2% ካሽ ዲስካውንት ስለሚያስገኝ 1 ሚሊዮን ሲባዛ በ2% 20 ሺህ ብር ዲስካውንት ያገኛል ማለት ነው። ስለዚህ 20 ሺህ ብር ዲስካውንት የሚያገኝ ከሆነ አጠቃላይ መጨረሻ ላይ የሚከፈለው ክፍያ ነው ስንት ነው? 1 ሚሊዮን አጠቃላይ የገዛበት ዋጋ ሲቀነስ 20 ሺህ ዲስካውንት 980 ሺህ ብር ይሆናል። ስለዚህ 980 ሺህ የሚል ምርጫ ከተዘረዘሩት ውስጥ የት ላይ እናገኛለን? ኤ ጋር እናገኛለን። ስለዚህ ትክክለኛ መልሳችን ለ24ኛው ጥያቄ ኤ ይሆናል ማለት ነው። ወይ ወደ 25ኛው ጥያቄ እንሂድ። which of the following audit evidence provide the highest level of assurance? ከሚከተሉት መካከል የትኛው ኦዲት ኤቪደንስ ነው ከፍተኛ የሆነ high level of assurance provide የሚያደርግልን የሚለን such inquiry of client personnel, external confirmation, observation, analytical procedure። ከተዘረዘሩት መካከል በጣም ሃይ የሚባል level of assurance የሚሰጥልን ማን ነው? እንግዲህ የመጀመሪያው ምርጫ ስንመለከት such inquiry of client personnel ምንለው just list reliable ነው because it depends on what management response subjective ነው manipulate ሊደረግ ይችላል። ስለዚህ ይሄ highest የሆነ level of assurance ሊሰጠን አይችልም። external confirmation በሶስተኛ ወገን በኢንዲፔንደንት በገለልተኛ ወገን ኮንፊርም ማስደረግ most reliable የሚባልና በጣም ጠቃሚ የሚባለው for independent ሶስተኛ ወገን ስለሆነ ጥሩና ተጠቃሚ highest level of assurance መስጠት ይችላል። observation ምልከታ ማድረግ ጠቃሚ ነው። ነገር ግን እንደው ስንመለከት ሙሉ እንመለከታለን ማለት አይደለም። አንዳንድ ሳብጀክቲቭ ነው። ይሄም ትንሽ ችግር ሊፈጠር ይችላል። አናሊቲካል ፕሮሲጀር ኢንዳይሬክት ኤቪደንስ ይሰጠናል። ነገር ግን ሃይስት የሆነ አሹራንስ ሌቭል ግን ሊሰጠን አይችልም። ለማንኛውም በሶስተኛ ወገን ምን ማድረግ ከሚከተሉት መካከል ማለት ነው ኤክስተርናል ኮንፊርሜሽን እንደ ኦዲት ኤቪደንስ ብንጠቀም ሃይ ሌቭል ኦፍ አሹራንስ ለሚሰጠን ትክክለኛ መልሳችን ለ25ኛው ጥያቄ ቢ ይሆናል ማለት ነው። ኤክስተርናል ኮንፊርሜሽን የሚለው መልስ ይሆናል። ዌል ወደ 26ኛው ጥያቄ እንሄድ። what is the break even sale revenue if fixed costs are 300 ሺህ ብር and the contribution margin ratio is 40% ነው የተባለው። ይሄኛው እንግዲህ ቀደም እንዳልኳችሁ የኮስት ኤንድ ማኔጅመንት አካውንቲንግ 2 ትምህርት ነው። ለተመሳሳይ የሆነ ጥያቄ ባይሆንም ይሄኛው ደግሞ በሌላ መንገድ ነው የተጠየቀው ምንድነው ብሬክ ኢቨን ሴል revenue ነው የተጠየቀው በገንዘብ fixed cost 300 ሺህ አለ contribution margin ratio 40% አለ። ኮንትሪቢዩሽን ማርጂን ሬሽዮ ማለት ኮንትሪቢዩሽን ማርጂን ሲካፈል ለቶታል ሴል ወይም ደግሞ ዩኒት ኮንትሪቢዩሽን ማርጂን ሲካፈል ለሴሊንግ ፕራይስ አድርገን የምናገኘው ነው። ስለዚህ ምርጫዎች አሉ 750 ሺህ ብር፣ 1 ሚሊዮን 200 ሺህ ብር፣ ሲ 500 ሺህ ብር፣ ዲ 1 ሚሊዮን ይላል። ስለዚህ ብሬክ ኢቭን ሴል ሬቨኑ ማለት ምን ማለት ነው? ፊክስድ ኮስት ሲካፈል ለኮንትሪቢዩሽን ማርጂን ሬሽዮ ማለት ነው። ስለዚህ 300 ሺህ ሲካፈል ለ0.4% ስናደርገው 750 ሺህ ብር አጠቃላይ
በብሬክ ኢቭን ሲል የሚገኝ ገንዘብ ነው። በዚህ ሰዓት ድርጅቱ አያተርፍም አይከስርም። ብሬክ ኢቭን የሚባለው ለዛ ነው። ስለዚህ ወጪውን ብቻ ከበር አድርጎ ይቀራል። ለማንኛውም ለ26ኛው ጥያቄ ትክክለኛ መልሳችን ኤ ይሆናል። ወደ 27ኛ ጥያቄ ሲኔድ if actual fixed manufacturing overhead is 120,000 ነው የሚለን and applied overhead based on normal capacity is 100,000 what is the overhead variance? እዚህ እንግዲህ 27ኛው ጥያቄ ላይ የተሰጠ ነገር ምንድነው? የኮስት ማኔጅመንት አካውንቲንግ 1 ማኑፋክቸሪንግ ኦቨርሄድን በተለይ ደግሞ ጆብ ኦርደሪንግ ኮስቲንግ ሲስተም ላይ ያለ እንዴት አድርገን ነው አፕላይ ማድረግ የምንችለው? እንዴት አድርገን ነው አክቹዋል ኦቨርሄድኩን ከአፕላይድ ማኑፋክቸሪንግ ኦቨርሄድ ኮስት ጋር ማወዳደር የሚለውን ነገር የምናይበት ነው። ለማንኛውም ምርጫዎች አሉን። ኤ 20,000 ኦቨር አፕላይድ፣ ቢ 20,000 አንደር አፕላይድ፣ ሲ 220,000 ኦቨር አፕላይድ፣ ዲ 220,000 አንደር አፕላይድ ነው የሚለን። ሉክ ይህንን ለመስራት በሚባለው ነገር መታወቅ ይመስለኛል። ቫሪያንስ ማለት የሁለት ነገሮች ልዩነት ነው። ኦኬ ለምሳሌ መጀመሪያ ላይ አቅደን መጨረሻ ላይ ደግሞ አክቹዋሊ የምናወጣው ነገር አለ። ስለዚህ መጨረሻ ላይ ያወጣነውና ያቀርነው ነገር የሚለያይ ከሆነ ዜር ኢዝ ቫሪያንስ አለ ማለት ነው፣ ልዩነት አለ ማለት ነው። ዲግሪው የሚያሳየው የሁለት ነገሮችን ዲፈረንስ ነው። the difference between two degrees what we call it variance እንለዋለን። ስለዚህ በመጀመሪያ ደረጃ ፊክስድ ማኑፋክቸሪንግ ኦቨርሄድ ቫሪያንስን ለመስራት ሁለት ነገሮችን ማወዳደር አለብን። የትኛውን? አክቹዋል ኦቨርሄድ እና አፕላይድ ኦቨርሄድን የምንለውን። ስለዚህ አክቹዋል ኦቨርሄዱ ስንት ነው? 120,000 ብር ነው። አፕላይድ ደግሞ መጀመሪያ ላይ ታቀደው 100,000 ነው። ስለዚህ የ20,000 ብር ልዩነት አለ። አክቹዋሉ ይበልጣል ማለት ነው። ስለዚህ ከተጠየቅነው ጥያቄ ውስጥ ኦቨርሄድ ቫሪያንሱ ማለት ነው ምንድነው የሚለውን ነገር ስንሰራ አክቹዋል ኦቨርሄዱ ከአፕላይድ ኦቨርሄዱ በልጧል በጣም። ያ ማለት ቫሪያንሱ አንደር አፕላይድ ሆኗል ነው። አስቀድመን እኛ ጀስት 100,000 ነበር ኦቨር አፕላይድ አፕላይድ ያደረግነው ማኑፋክቸሪንግ ኦቨርሄድ፣ መጨረሻ ግን አክቹዋሉ 120,000 ደርሷል። ስለዚህ ከአክቹዋሉ ስናነጻጽረው አፕላይዱ ያንሳል። ሶ when the applied manufacturing overhead cost is less than actual fixed manufacturing overhead cost then ምን ይባላል? ይሄ ጀስት አንደር አፕላይድ ይባላል ማለት ነው። ስለዚህ ከተዘረዘሩት ምርጫ ውስጥ 20,000 አንደር አፕላይድ የሚል ካለ ትክክለኛ መልስ መሆን ይችላል። ስለዚህ 20,000 ለምን? አክቹዋሉ በ20,000 ይበልጣል። አፕላይድ ካደረግነው እኛ አክቹዋሉ በ20,000 ይበልጣል። ስለዚህ አፕላይድ ማኑፋክቸሪንግ ኦቨርሄድ ኮስት አንደር አፕላይድ ሆኗል ማለት ነው። ስለዚህ ትክክለኛ መልሳችን 27ኛ ጥያቄ ቢ ይሆናል ማለት ነው። 28ኛ ጥያቄ which tax type is considered regressive? ኢንካም ታክስ፣ ቫልዩ አደር ታክስ፣ ፕሮፐርቲ ታክስ፣ ኮርፖሬት ታክስ ይለናል። ሶ ሪግሬሲቭ ታክስ እንግዲህ ማለት ዝቅተኛ ገቢ ያላቸው ከፍተኛ የሆነ ግብር የሚከፍሉበት ነው። ስለዚህ ኢንካም ታክስ ብዙ ጊዜ ፕሮግሬሲቭ ነው። ቫልዩ አደር ታክስ ግን ሪግሬሲቭ ነው። ለምን? ሁሉም ግለሰቦች ተመሳሳይ የሆነ ሬት ስለሚከፍሉ ሀብታሙም ደሃው ማለት ነው። ስለዚህ ላው ኢንካም ፒፕል በጣም ይጎዳሉ። ስለዚህ ሪግሬሲቭ ይሆንባቸዋል ማለት ነው። ለማንኛውም ፕሮፐርቲ ታክስ ደግሞ ፕሮፖርሽናል ወይም ደግሞ ፕሮግሬሲቭ ብዙ ጊዜ ይሆናል። ኮርፖሬት ታክስ ጀስት ኢዝ ኖት ሪግሬሲቭ ባይ ዲዛይን በተፈጥሮ አይደለም። ለማንኛውም ትክክለኛ መልሳችን ሪግሬሲቭ የሆነው ቫልዩ አደር ታክስ ይሆናል ማለት ነው። ሶ ሪግሬሲቭ ታክሴሽን ሲስተም ካለ ብዙ ጊዜ ሪግሬሲቭ ቫልዩ አደር ታክስ ነው። ቫልዩ አደር ታክስ ማለት እንግዲህ ሀብታም ደሃም ለተጠቀመበት ነገር 15% እኩል ክፈሉ የሚባልበት ነው። ስለዚህ ዝቅተኛ ገቢ ያላቸው በጣም ይጎዳሉ። ከፍተኛ ገቢ ያላቸው ሰዎች ደግሞ ምንም አይደለም ለነሱ። ለማንኛውም 28ኛው ጥያቄ ቢ ነው። 29ኛ ጥያቄ how will a change from FIFO to LIFO inventory method during inflation affect the financial statement? አንድ ድርጅት ከፊፎ ወደ ሊፎ የኢንቨንተሪ ሜቶድ ቢቀይር እና በሚቀይርበት ሰዓት ደግሞ ከፍተኛ የሆነ ኢንፍሌሽን ቢኖር ፋይናንሻል ስቴትመንቱን እንዴት ነው አፌክት የሚያደርገው ነው የሚለን። ኤ higher cost of goods sold and lower net income፣ ቢ lower cost of goods sold and higher net income፣ ሲ no effect፣ ዲ increase in inventory value ነው የሚለን። ይህንን ለመስራት ዱሪንግ ኢንፍሌሽን ማለት ከፍተኛ የሆነ ፕራይስ ራይዝ አድርጓል ማለት ነው። የዋጋ ጭማሪ አለ ማለት ነው። የኑሮ ውድነት አለ ማለት ነው። ስለዚህ ፊፎ ማለት ፈርስት ኢን ፈርስት አውት ነው የሚጠቀመው። መጀመሪያ የተገዙ መጀመሪያ ይሸጣሉ ስለሚል ዩዝስ ኦልደር ቺፐር ኮስት ፈርስት። ድሮ በርካሽ ጊዜ የነበሩ የተገዙ ፕሮዳክቶችን መጀመሪያ ይጠቀማል። በዚህ ሂደት ኮስት ኦፍ ጉድስ ሶልድ ይቀንሳል። ኮስት ኦፍ ጉድስ ሶልድ ከቀነሰ ደግሞ ኔት ኢንካም ይጨምራል። አንድ ሁለተኛው ሊፎ ላስት ኢን ፈርስት አውት ምንለው አሁን ላይ የተገዙትን ነው የሚጠቀመው ቀድሞ የሚሸጠው። ላስት ኢን ፈርስት አውት ማለት መጨረሻ ላይ ልክ በኑሮ ውድነት ኢንፍሌሽን አካባቢ ፕራይስ ራይስ ያደርግ የተገዙ ፕሮዳክቶችን ቀድሞ ይሸጣል።
ስለዚህ ሞር ኤክስፐንሲቭ ኮስት ፈርስት አለ ማለት ነው። ስለዚህ ሃየር ኮስት ኦፍ ጉድስ ሶልድ አለ። ሃየር ኮስት ኦፍ ጉድስ ሶልድ ካለ ደግሞ ላወር ኢንካም አለ ማለት ነው። ሶ ኮስት ኦፍ ጉድስ ሶልድ ከፊፎ ወደ ሊፎ ቢቀይር አንድ ድርጅት ማለት ነው ሊፎ መጠቀም ፈልጋለሁ ቢል ምንድነው የሚሆነው? ኮስት ኦፍ ጉድስ ሶልድ ይጨምርና ኔት ኢንካም ይቀንሳል። ስለዚህ ሃየር ኮስት ኦፍ ጉድስ ሶልድ ኤንድ ላወር ኔት ኢንካም የሚል ምርጫ ካለ ትክክለኛ መልስ መሆን ይችላል። ሶ ከተዘረዘሩት ምርጫ ውስጥ ሃየር ኮስት ኦፍ ጉድስ ሶልድ ኤንድ ላወር ኔት ኢንካም የሚላሉ ኤ ነው። ስለዚህ አንድ ድርጅት አት ዘ ታይም ኦፍ ኢንፍሌሽን ላይ ማለት ነው ቢቀንስ ፊፎ ሊፎ የሚለው በዚህ መንገድ ክሮስ ቼክ አድርገን መስራት እንችላለን ማለት ነው። 30ኛ ጥያቄ እንመልከት። A project requires an initial investment of 500,000 ብር and is expected to generate 120,000 ብር annually for 5 years. If the discount rate is 10%, should the project be accepted or rejected? Present value factor for 5 years at 10% 3.79 ቢሆን ተብለናል። በጣም ጥሩ። ይሄንን ጥያቄ ለመስራት መጀመሪያ ምንድነው የምናደርገው? ቀጥታ ወዴት ነው የምንሄደው? ወደ ኢኒሻል ኢንቨስትመንት ኦልሬዲ ስንት ተሰጥቶናል? 500,000 ተሰጥቶናል። እንደገና አጠቃላይ ኤክስፔክትድ የሚደረግ ገቢ 120,000 ተሰጥቶናል አኑዋሊ። ምርጫዎች አሉን። ኤ ለምሳሌ የስ አክሰፕት መደረግ አለበት ኔት ፕሬዘንት ቫልዩ 45,000 ነው ይለናል። ቢ ኖ ሪጀክት መደረግ አለበት ኔት ፕሬዘንት ቫልዩ ኔጌቲቭ ነው ይለናል። ሲ የስ ይላል ኔት ፕሬዘንት ቫልዩ 79,000 ነው። ዲ ደግሞ ኔት ፕሬዘንት ቫልዩ ኔጌቲቭ 79,000 ስለሆነ ሪጀክት መደረግ አለበት ይላል። ይህንን ጥያቄ ለመስራት በመጀመሪያ ደረጃ ፕሬዘንት ቫልዩ ኦፍ ካሽ ኢንፍሎውን መስራት አስፈላጊ ነው። አኑዋል ካሽ ፍሎው 3.9 ባይ ዲፎልት ስለተሰጠ ነው እንጂ ምናልባት ፈተና ላይ ይሄኛው ፕሬዘንት ቫልዩ ፋክተር ላይ ይሰጣችሁ ይችላል። ስለዚህ ፕሬዘንት ቫልዩ ፋክተር ካልተሰጣችሁ በዚህ ቀመር በዚህ ፎርሙላ ሰርታችሁ ነው እሺ የምታገኙት። ፈተና ላይ ላይሰጥ ይችላል፣ አንዳንዴ ሊሰጥም ይችላል፣ ግን አይሰጡም በእርግጠኝነት። የማይሰጥ ከሆነ ፕሬዘንት ቫልዩ ፋክተርን በዚህ መንገድ ነው አኑቲ የሚባል ታውቃላችሁ ብዬ ተስፋ አደርጋለሁና የ5 ዓመት አኑቲ ነው ይሄ ማለት ነው። ፕሬዘንት ቫልዩ ፋክተር 3.79 የመጣው በዚህ መንገድ ተሰርቶ ነው። 1 ሲቀነስ 1 ፕላስ ሬት ማለት 10% 0.1 the power of time ኤን የምንለው አመት ነው። 5 ዓመት አለ ማይነስ ሲካፈል ለዚህ አድርገን የምናገኘው ይሄን እንሰራለን። ከዛ የምናደርጋለን ፕሬዘንት ቫልዩን ለማግኘት ጀስት ፕሬዘንት ቫልዩ ፋክተር ሲባዛ በአጠቃላይ እናደርገዋለን። ኤክስፔክትድ ካሽ ኢንፍሎው ማለት ነው በ120,000 454,000 ይመጣል። ከዚህ በኋላ ምንድነው የምናደርገው? ሁለቶችን ኔት ፕሬዘንት ቫልዩ ለማግኘት ኔት ፕሬዘንት ቫልዩ ኢዝ ኢኳልስ ቱ ፕሬዘንት ቫልዩ ማይነስ ኢኒሺያል ኢንቨስትመንት እናደርጋለን። 454,800 ሲቀነስ 500,000 እናደርጋለን። ኢኒሺያል ኢንቨስትመንታችን 500,000 ስለሆነ መጨረሻ ላይ ስንት እናገኛለን? ወደ 45,000 ምናምን አካባቢ ነው የሚመጣው። 500,000 ስንቀንሰው ማለት ነው ሙሉን 500,000 ስንቀንስ ወደ 45,200 አካባቢ እናገኛለን። ሶ ያ ማለት ሲጠጋጋ ወደ 45,000 ነው። ቁጥሮች ስላሉ ነው ኔጌቲቭ ነው የሚመጣው። ኔጌቲቭ ነው ማለት በሌላ አገላለጽ ምን ማለት ነው? ሪጀክት መደረግ ማለት ነው። ኔት ፕሬዘንት ቫልዩ ኔጌቲቭ መጣ ማለት ሪጀክት መደረግ አለበት። ስለዚህ ሪጀክት ኖ የሚል እናያለን። ከዛ 45,000 የሚል። ስለዚህ ትክክለኛ መልሳችን this project should be rejected። ኦኬ ሪጀክት መደረግ አለበት። the project should not be accepted ወይም ደግሞ ሪጀክት መደረግ አለበት። ትክክለኛ ምርጫችን ማን ይሆናል ማለት ነው? ቢ ይሆናል። ኖ ሪጀክት መደረግ አለበት ምክንያቱም ኔጌቲቭ 45,000 ስለሚያሳይ የሚለው ትክክለኛ መልስ ይሆናል። 31ኛ ጥያቄ which of the following best describe inherent risk? ከሚከተሉት መካከል የትኛው ነው inherent riskን በደንብ የሚገልጽልን ይለናል። risk that contain will fail, risk that financial statement contain material misstatement without considering control, C risk that auditors will fail to detect errors, risk due to ineffective internal audit ነው የሚለው። እንግዲህ ቅድም ለመነካካት ሞክረናል አንዳንድ ነገሮችን እና inherent risk በኦዲቲንግ ማለት ነው it is the risk that material misstatement exists before considering any internal control። ኢንሄረንት ሪስክ ማለት አስቀድሞ ኦዲት ከመደረጉ በፊት ወይም ኢንተርናል ኮንትሮል ከምንድነው ፎርሙሌት አድርገን ኢምፕሊመንት ከማድረጋችን በፊት እና ስራ ከመጀመራችን በፊት ማቴሪያል የሆነ ሚስቴትመንት ኤግዚት ነበር ማለት ነው። ስለዚህ ኢንሄረንት ሪስክ የሚባለው ይሄ ነው። ስለዚህ ሪስክ ዳት ኮንትሮልስ ዊል ፌል ዚስ ኮንትሮል ሪስክ ነው አክቹዋሊ ሪስክ ዳት ፋይናንሻል ስቴትመንት ኮንቴን ማቴሪያል ሚስቴትመንት ዊዛውት ኮንሲደሪንግ ኮንትሮል ዲስ ኢዝ ማች ኢንሄረንት ሪስክ። ኮንትሮል ከማድረጋችን በፊት አስቀድሞ የነበረ የማቴሪያል ሚስቴትመንት ጉዳይ ምን ይባላል? ኢንሄረንት ሪስክ ይባላል። ሪስክ ዛት ኦዲተር ዊል ፌል ቱ ዲቴክት ኢረርስ ይላል። ዲቴክሽን ሪስክ ነው። ይሄ ኦዲተሮች በኦዲት በሚያደርጉበት ሂደት
አንዳንድ ስህተቶችን ዲቴክት አለማድረጋቸው የዲቴክሽን ሪስክ የሚባለው ነው። ኢንሄረንት ሪስክ አይደለም። ሪስክ ዲዩ ቱ ኢንፌክቲቭ ኢንተርናል ኦዲት ነው የሚለን ይሄኛው ኮንትሮል ሪስክ ነው። ለማንኛውም ለ31ኛው ጥያቄ ትክክለኛ መልሳችን ቢ ይሆናል። ዌል ወደ 32ኛው ጥያቄ እንሄድ። ዋት ኢዝ ዘ ኢፌክት ኦን ዲፈርድ ታክስ ላያቢሊቲ ዌን ዘ ካሪንግ አማውንት ኦፍ አን አሴት ኤክሲድ ኢትስ ታክስ ቤዝ። እንግዲህ ይሄኛው የአድቫንስ እና ትምህርት ነው። አድቫንስ ኢንተርሚዲየቱ አካባቢም አለ። ስለ ዲፈርድ ታክስ ላያቢሊቲ ዲፈርድ ታክስ አሴት የምናወራበት ነው። በተለይ ደግሞ ካሪንግ አማውንቱ ኦፍ አን አሴት ከታክስ ቤዙ በልጦ ከተገኘ አስቀድሞ ማለት ነው ኢፌክቱ የዲፈርድ ታክስ ላያቢሊቲ ኢፌክት ማለት ነው ምን አይነት ያመጣል የሚለን ኤ ኢንክሪዝ ዲፈርድ ታክስ ላያቢሊቲ፣ ቢ ዲክሪዝ ዲፈርድ ታክስ ላያቢሊቲ፣ ሲ ኢንክሪዝ ዲፈርድ ታክስ አሴት፣ ዲ ኖ ኢፌክት ነው የሚለን። እንግዲህ በተለያየ ምክንያት ድርጅቶች ካሪንግ አማውንት ኦፍ አሴት እና ከታክስ ቤዙ ጋር ከተቀመጠው ሊለያይ ይችላል፣ ሊቀያየር ይችላል፣ ልዩነት ሊፈጠር ይችላል። በተለይ አንዳንድ የሚጠቀሙትን ሜተድ ምናምን ሲቀይሩ ምናምን እንደዚህ አይነት ነገሮች ለምሳሌ የዲፕሪሲዬሽን ሜተድ ከስትሬት ላይን ወደ ዳብል ዲክላይንግ ባላንስ በሚቀይሩበት ሂደት እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ለማንኛውም when the carrying amount of an asset is higher than its tax base it creates such a taxable temporary difference. carrying amount ከታክስ ቤዙ በልጧል ማለት ቴምፖራሪ የሆነ ዲፈረንስ አለ ማለት ነው። ይሄ ቴምፖራሪ ዲፈረንስ ደግሞ ሁለት ነው ሊሆን የሚችለው። አንደኛ ወይ ዲፈርድ ታክስ አሴትን አፌክት ያደርጋል ወይ ደግሞ ዲፈርድ ታክስ ላያቢሊቲን አፌክት ያደርጋል። ስለዚህ when the company will pay more tax in the future when the asset is recovered. ምን ማለት ነው? ከዚህ በፊት ከተመዘገበበት በላይ አሴቱ ካሪንግ አማውንት ኑሮት ከተገኘ ወደፊት ተጨማሪ የሆነ ግብር እንዲከፍል ህጉ ያስገድዳል። ስለዚህ ወደፊት የሚከፈል ከሆነ ዲፈርድ ታክስ ላያቢሊቲ ይጨምራል ማለት ነው። ለምን? ካሪንግ አማውንት ኦፍ አን አሴት ከታክስ ቤዙ በልጦ ተገኝቷል። ድርጅቱ ግብር ከከፈለበት በላይ ነው አሁን የተገኘ። ስለዚህ ተጨማሪ የሆነ የግብር ዕዳ ይዞ ይመጣል። ይሄ ደግሞ ምን ይባላል? ዲፈርድ ታክስ ላያቢሊቲ ይባላል። ስለዚህ ኢንክሪዝ ዲፈርድ ታክስ ላያቢሊቲ የሚል ምርጫ ካለ ትክክለኛ መልስ መሆን ይችላል። ስለዚህ ኤ ጋር ስላለ ኤ ካን ቢ ኮንሲደርድ አስ ዘ ኮሬክት አንሰር ፎር ዲስ ኩዌስችንስ። ትክክለኛ መልሳችን ኤ ነው ማለት ነው። ዌል ወደ 33ኛው ጥያቄ እንሂድ። ዋት ኢዝ ዘ አማውንት ኦፍ ኢንተረስት ኤክስፔንስ ኢፍ አ ፊርም ሃዝ አ ዴት ኦፍ 600,000 ብር አት አን ኢንተረስት ሬት ኦፍ 8%? ዲስ ታይፕስ ኦፍ ኩዌስችንስ አር አክቹዋሊ ሲምፕል። እንደዚህ አይነት ጥያቄዎች ቀላል ናቸው፣ ግን አንዳንድ ተማሪ ሊሸወድ ስለሚችል ለማንኛውም ሲምፕል ኢንተረስት ሬት ሜተድ ተጠቅመን በቀላሉ መፈለግ ነው። እንግዲህ ይሄ ድርጅት አጠቃላይ 600 ሺህ ብር ተበድሯል። የተበደረው ደግሞ በ8% ወለድ ነው በአመት። ስለዚህ ሲምፕል ኢንተረስት ሜተድ ተጠቅማችሁ ወለዱን ፈልጉን የተባለው ኢንተረስት ኤክስፔንስ የሚባለው ኤ 48 ሺህ፣ ቢ 60 ሺህ፣ ሲ 80 ሺህ፣ ዲ 72 ሺህ ለሚለን ሶ ምን እናደርጋለን? ኢንተረስት ኤክስፔንስ እንዴት ነው ካልኩሌት የሚደረገው? ኢንተረስት ኤክስፔንስ ኢኳልስ አጠቃላይ የተበደርነው ገንዘብ ሲባዛ በኢንተረስት ሬት። ያ ማለት በሌላ አገላለጽ ምን ማለት ነው? ይሄ ማለት ወደ ሌላ ሲቀየር ፕሪንሲፓል የተበደርነው አጠቃላይ ፕሪንሲፓል አማውንቱ ማለት ነው ሲባዛ በምን እናደርጋለን? በሬት ኢንተረስት ሬት ማለት ነው። ኢንተረስት ሬት ሲባዛ በምን እናደርጋለን? በታይም ለአንድ አመት ሲባዛ ታይም እናደርግና አመቱ የሚጨምር ከሆነ እየጨመራችሁ ትሄዳላችሁ። ስለዚህ 600 ሺህ ሲባዛ በ8% 0.08 ይመጣል። መጨረሻ ላይ የምናገኘው መልስ እንት ይሆናል ማለት ነው 48 ሺህ ብር ይሆናል። 48 ሺህ ብር የሚል ምርጫ ካለ ትክክለኛ መልስ መሆን ይችላል። ኤ ትክክለኛ መልስ መሆን ይችላል። ዌል ወደ 34ኛ ጥያቄ እንሂድ። what will be the effect on net income if accrued expense of 50,000 ኢትዮጵያን ብር are not recorded at the end of the year? በአመቱ መጨረሻ ላይ 50 ሺህ accrued expense ባይመዘገብ ኔት ኢንካም ላይ የሚኖረው ኢፌክት ምንድነው ነው? accrued expense ማለት የተጠራቀመ ማለት ነው። overstate net income by 50 ሺህ፣ understate net income by 50 ሺህ ኢፌክት የለውም ይለናል። ዲ ደግሞ overstate expense by 50 ሺህ ይለናል። ልብ በሉ ይሄኛው እንግዲህ ቅድም ስለ አክሩዋልና ስለ ዲፈራል አንዳንድ ነገሮችን ለማንሳት ፈልጌያለሁ አንስተን ነበር። በተለይ የአክሩዋልና የዲፈራል ጉዳይ መታየት ያለበት ትልቁ ፖይንት ተማሪዎችን የሚያሳስተው አክሩዋል ዲፈራል ምንድነው ልዩነቱ የሚለው ነው። እንደዚህ አይነት ነገሮች ካልገባችሁ ወደ ኋላ ተመልሳችሁ ፋንዳሜንታል አካውንቲንግ 1 እኔ ቻናል ላይ ፋንዳሜንታል አካውንቲንግ አጀስቲንግ ኢንትሪ ብየሰራውታለ ስለ ዲፈራልና ስለ አክሩዋል እዛ ጋር ገብታችሁ ቪዲዮን ተመልከቱ። ግልጽ የሆነ ነገር ታገኛላችሁ። ኤኒዌይስ አክሩድ ኤክስፔንስ በ50 ሺህ ማለት ነው ጀስት ካልተመዘገበ ኢፌክቱ ምንድነው? ኔት ኢንካም ላይ ነው የተባለው። ስለዚህ ምንድነው የሚሆነው? አንደኛ አክሩድ ኤክስፔንስ አልተመዘገበም ማለት አንደርስቴት አድርጓል ነው በሌላ አገላለጽ። ኦኬ ኢንካርድ ተደርጓል ነገር ግን አልተመዘገበም ቡክ ላይ። ካልተመዘገበ በሌላ አገላለጽ አንደርስቴት አድርጓል ማለት ነው። ኤክስፔንስ አንደርስቴት አደረገ ማለት በሌላ አገላለጽ ኔት ኢንካም ኦቨርስቴት አደረገ ማለት ነው።
ምክንያቱም ወጪም ሲቀንስ ገቢ ትርፍ ስለሚጨምር። ስለዚህ the effect is an overstatement of net income በ50 ሺህ የሚል ካለ ትክክለኛ። ስለዚህ net income ላይ ያለው ኢፌክት ምንድነው? net income በ50 ሺህ እንዲጨምር ያደርጋል። ስለዚህ ትክክለኛ መልሳችን ለ34ኛ ጥያቄ ኤ ይሆናል ማለት ነው። መልካም 35ኛ ጥያቄ which of the following best describe a material weakness in internal control? ከሚከተሉት መካከል የትኛው ነው ስለ material weakness በደንብ የሚገልጸው በተለይ internal control ላይ ለሚለን? A a deficiency that is less served than a significant deficiency. B a deficiency that could lead to a material misstatement in financial statement. C a minor control deficiency. D an absence of documented controls. ስለዚህ ይሄንን ለመመለስ ምንድነው የምናደርገው? በመጀመሪያ ደረጃ ማቴሪያል ዊክነስ ምንድነው የሚለውን ነገር እናያለን። ሶ ማቴሪያል ዊክነስ ሲሪየስ የሆነ ኢንተርናል ኮንትሮል ፕሮብለም ነው። እጅግ በጣም ሲሪየስ የሆነ ኢንተርናል ኮንትሮል ነው። የኢንተርናል ኮንትሮል ፕሮብለም ነው። ስለዚህ there is such reasonable የሆነ possibility of material misstatement የሚፈጠር ከሆነ ሲግኒፊካንት የሆነ ኤረር ይዞ የሚመጣብን ከሆነ በተመሳሳይ this types of what errors cannot be prevent የሚደረግ ላይ ሆን ይችላል። ዲቴክት በጊዜው ላይ ይደረግ ይችላል። ስለዚህ ምን ይባላል? ማቴሪያል ዊክነስ በተለይ ከኢንተርናል ኮንትሮል ከውስጥ ቁጥጥር ጋር ተገናኝቶ የሚመጣ ነው። ስለዚህ ኤ ምንድነው የሚለን? a deficiency that's less served than a significant deficiency ይላል። ይሄ በጣም ስህተት ነው። less ስለሚል ማለት ነው። ቢጋ a deficiency that could be lead to a material misstatement in financial statement ይላል። በጣም ጥሩ ነው። ከፍተኛ የሆነ ማቴሪያል ዊክነስ አለ ማለት በሌላ አገላለጽ ምን ማለት ነው? ከፍተኛ የሆነ ፋይናንሻል ስቴትመንት ላይ ማቴሪያል ሚስቴትመንት አለ ማለት ነው። ማይነር ኮንትሮል ዲፊሸንሲ ያለ ይላል። ይሄ በጣም ስህተት ነው። ከፍተኛ የሆነ ነው የሚያጋጥመን ዲፊሸንሲ፣ የኮንትሮል ዲፊሸንሲ ክፍተት አለብን ማለት ነው። ችግር አለብን ማለት ነው። ዲጋ ምን ይላል? an absence of documented control ይላል። maybe a problem አንዱ ምክንያት ሊሆን ይችላል። ነገር ግን always material weakness ብቻ ሊሆን አይችልም። ለማንኛውም ከተዘረዘሩት መካከል ትክክለኛ መልስ ሊሆን የሚችለው a deficiency that could lead to a material misstatement in financial statement የድርጅቱ ፋይናንሻል ስቴትመንት ላይ አደገኛ የሚባል ሲግኒፊካንት የሆነ ችግር ይዞ ሊመጣ ይችላል የሚለውን ነገር መረዳት አለብን። ትክክለኛ መልሳችን ለ35ኛው ጥያቄ ቢ ይሆናል ማለት ነው። 36ኛ ጥያቄ a firm has a debt to equity ratio of 0.75 total asset amount to 1,400,000 if equity is 800,000 calculate the amount of debts. A 600,000 B 1,200,000 C 450,000 D 750,000 እንግዲህ 36ኛው ጥያቄ ላይ debt to equity ratio 0.75 ነው። አጠቃላይ ድርጅቱ ያለው አሴት 1,400,000 ነው። ኢኩዊቲው ደግሞ 800,000 ነው። የተጠየቅነው ምን ያህል ነው አማውንቱ ብድሩ። ይሄ ካፒታል ስትራክቸር የሚባል አለ በፋይናንሻል ማኔጅመንት እና ካፒታል ስትራክቸር ላይ ከምናያቸው አንዱ የብድርና የኢኩዊቲውን ፕሮፖርሽን ማየት አለብን። አሁን ይሄ ድርጅት 75% debt to equity ratio ማለት አጠቃላይ ከኢኩዊቲው 75% ብድር ነው። አጠቃላይ ሀብቱ ደግሞ 1,400,000 ነው። ኢኩዊቲው ደግሞ 800,000 ነው። ስለዚህ ብድሩ ምን ያህል ነው? በሁለት መንገድ መስራት እንችላለን። አንደኛ ቀጥታ ቶታል አሴት ሲቀነስ ቶታል ኢኩዊቲ ብናደርገው ቶታል አማውንት ኦፍ ዴትስ ማግኘት እንችላለን። 600,000 ማለት ነው። 1,400,000 ሲቀነስ 800,000 600,000 ስለሚሆን፣ ሁለተኛ ደግሞ በተሰጠን የዴት ቱ ኢኩዊቲ ሬሽዮ አማካኝነት መስራት እንችላለን። ለማንኛውም እንዴት ነው የምንሰራው? ዴት ቱ ኢኩዊቲ ሬሽዮ ማለት ኢኩዊቲ ሲካፈል ዴት ሲካፈል ለኢኩዊቲ ይሆናል። ስለዚህ 0.75 አግኝተናል። 75 አግኝተናል። ኢኩዊቲ ሲካፈል ለዴት ማለት ነው። ኢኩዊቲ ደግሞ ስንት ነው? 800,000 አለን። ስለዚህ 0.75 ሲባዛ በ800,000 ስናደርገው 600,000 የሚጠጋ ምን እናገኛለን? አጠቃላይ ብድር እናገኛለን። ትክክለኛ መልሳችን ከተዘረዘረው ውስጥ ማለት ነው ኤ ይሆናል ማለት ነው። 37ኛ ጥያቄ the company has an equipment with a cost of 150,000 accumulated depreciation of what 90,000 a fair value of 70,000 what is the impairment loss if the asset value in use is 65,000? ኤግዚት ኤግዛም ላይ በየአመቱ ከሚወጡ ጥያቄዎች መካከል ኢምፔርመንት አንዱ ነው። አይቀርም በየአመቱ። ይሄንን በደንብ አድርጋችሁ ልትረዱት ይገባል። የተዘረዘሩ ምርጫዎች አሉ። ኤ 10,000 ቢ 15,000 ሲ 20,000 ዲ ኖ ኢምፔርመንት ነው የሚለው። በመጀመሪያ ደረጃ ይሄንን ለመስራት ምንድነው የምናደርገው? ኢምፔርመንት ሎዝ ማለት ምን ማለት ነው የሚለው ነገር ማወቅ አለብን። ኢምፔርመንት ሎዝ ማለት ኢምፔርመንት ሎዝ ማለት የድርጅቶች አሴት ባልተጠበቀ ሁኔታ ቫልዩአቸው ሲቀንስ ኢምፔርመንት ሎዝ ይባላል።
ለምሳሌ የአንድ ድርጅት መኪና ዋጋ ቡክ ቫልዩ ኬሪንግ ቫልዩ ማለት ነው 100,000 ሆኖ ገበያ ላይ አጠቃላይ 80,000 ብር ቢሆን ኢምፔርመንት ሎዝ አጋጥመዋል ማለት ነው። ለማንኛውም ቱ ካልኩሌት ሰች ኢምፔርመንት ሎዝ እንዴት ነው የሚፈለገው? ኬሪንግ አማውንት ሲቀነስ ሪከቨሬብል አማውንት ነው። ኬሪንግ አማውንት ማለት የአሴቱ ዋጋ ማለት ነው። ሪከቨሬብል አማውንት ሁለት ነገሮች ነው። ሪከቨሬብል አማውንት የሁለት ነገሮች ቤስት የሚለውን ነው የምንወስደው። የማንና የማንን? የፌር ቫልዩንና የቫልዩ ዩኒስ። ይሄንን አሴት ተጠቅመን ወደፊት የምናገኘው ጥቅምና ገበያ ላይ ያለው ዋጋ ከሁለቱ የተሻለውን ወስደን ሪከቨሬብል አማውንት እንላለን። ስለዚህ በመጀመሪያ ደረጃ የዚህ አሴት ኬሪንግ አማውንት ስላልተሰጠን ኬሪንግ አማውንቱን እንፈልጋለን። ዋጋው 150,000 ነው። አኮሙሌትድ ዲፕሪሲዬሽን 90,000 አለው። ስለዚህ ኬሪንግ አማውንቱ 60,000 ነው አሁን ባለው ሰዓት ማለት ነው። ኢምፔርመንት ሉዝን ደግሞ ሪከቨሬብል አማውንቱን እናወዳድራለን። ማንና ማን እንደምናወዳድረው? ፌር ቫልዩን 70,000 እና ቫልዩ ኢኒዩስ ስንት ነው? 65,000። ስለዚህ ከ70,000 እና ከ65,000 ስናወዳድር በጣም የተሻለ የሚባለው ገበያ ላይ ያለው ዋጋ ነው። ስለዚህ 60,000 ሲቀነስ 70,000 እናደርጋለን። ስለዚህ አይከስርም። ቢሸጠው 10,000 ብር ያትርፋል እንደማለት። ቢሸጠው 10,000 ብር ያከስራል። ስለዚህ ኖ ኢምፔርመንት ሎዝ ብለን ምን እናደርጋለን? እንመዘግባለን ማለት ነው። ኖ ኢምፔርመንት ሎዝ ብለን እንመዘግባለን። ምክንያቱም ሪከቨሬብል አማውንቱ ይበልጣል ከኬሪንግ አማውንት። ሪከቨሬብል አማውንቱ ከኬሪንግ አማውንቱ ስለሚበልጥ ኪሳራ የለም ብለን እንሰራለን ማለት ነው። ይሄ አንዱና ትልቁ ነጥባችን ነው። 38ኛ ጥያቄ ኤከ ፕሮጀክት ሪኳየርስ አን ኢኒሺያል ኢንቨስትመንት ኦፍ 800,000 ብር and generate cash flow of 150,000 180,000 200,000 250,000 300,000 ይልና በ5 አመት ውስጥ ማለት ነው ፔይባክ ፔሪዮድን ፈልጉ ነው የሚለን። 3.5 4 4.5 እና 5 የሚል ምርጫ ተሰጥቶናል። ይሄኛው እንግዲህ ካፒታል ፕሮጀክት ላይ በተለይ የካፒታል በጀቲንግ ማለት ነው የፋይናንሻል ማኔጅመንት ትምህርት ላይ በጣም በተደጋጋሚ የምናገኘው ኮንሰፕት ነው። የተጠየቅነው እንግዲህ አንድ ፕሮጀክት ለ5 አመት ውስጥ የሚያገኘው ካሽ ኢንፍሎው ተሰጥቶናል። ኢኒሺያል ኢንቨስትመንት 800,000 ያወጣል። ስለዚህ ያንን 800,000 ከበር ለማድረግ ምን ያህል አመት ይወስድበታል የተባለው ይሄ ድርጅት። ስለዚህ ፔይባክ ፔሪዮዱ አኑዋል ካሽ ኢንፍሎው ሲካፈል ለኢኒሺያል ኢንቨስትመንት ማድረግ ትችላላችሁ። ሶ የመጀመሪያ አመት 150,000 አለን፣ በሁለተኛው አመት 180,000 አለ፣ በሶስተኛው አመት 200,000 አለ፣ በአራተኛው አመት 250,000 አለ። እነዚህን አራቶችን ስንደምራቸው 780,000 ብር ይሆናል። ስለዚህ 4 አመት ሙሉ ይወስድና ወደ 5ኛው አመት ይሄዳል። ነገር ግን 5ኛው አመት ላይ 250,000 ስላገኘ ሙሉን አይጠቀምም፣ ትንሽ ነው የሚጠቀመው። ስንት ነው? 800,000 ሲቀነስ 780,000 የ20,000 ብር ዲፈረንስ ነች። እቺ 20,000 ብር ማለት 0.067 አካባቢ አመት ናት። እቺኛዋን ወደ ቀን ስትቀይሯት ወደ 24 ቀን አካባቢ ነው የምትመጣ። ስለዚህ ይሄ ድርጅት አጠቃላይ ኢኒሺያል ኢንቨስትመንቱን ከበር ለማድረግ 4 አመትና 24 ቀን ይወስድበታል። ያ ማለት በቀላል አማርኛ ያ መልስ የሚሆን ስናጠጋገው 4 አመት ብቻ የሚሆነው ይሆናል። 4 አመት የሚለው ይሆናል እና አንደርስታንድ ማድረግ አለብን። እሺ 39ኛ ጥያቄ which of the following condition would most likely cause an auditor to issue qualified opinion? ከሚከተሉት መካከል አንድ ድርጅት ኳሊፋይድ የሆነ ኦፒኒየን ኢሹ ለማድረግ እንደ ምክንያት የሚቆጠረው የትኛው ነው የሚለን? A scope limitation on inventory observation, B detection of fraud involving senior management, C inadequate disclosure of subsequent event, D misstatements immaterial to overall financial statement ነው የሚለን። እንግዲህ የትኛው ኮንዲሽን ነው አንድ ድርጅት ኳሊፋይድ የሆነ ኦፒኒየን ኢሹ እንዲያደርግ በር የሚከፍት ነው የሚለን? እንግዲህ ኳሊፋይድ ኦፒኒየን ቀድም እንበለናል። አንድ ከዚህ ጋር የተገናኘ ጥያቄ ሰርተናል። ማቴሪያል ሚስቴትመንት ኦር ሊሚቴሽን ካለው ነገር ግን ሙሉ ፋይናንሻል ስቴትመንቱ ግን ችግር ከሌለበትና የሆነ ፓርቶ ብቻ ከሆነና ውሳኔ የሚያስቀይር ነገር ካልሆነ ኳሊፋይድ ኦፒኒየን ይባላል ብለናል። ስለዚህ ኤ ለምሳሌ ስንመለከት there is a scope limitation on inventory observation ላይ ትንሽ የስኮፕ ሊሚቴሽን አጋጥሟል። ስለዚህ ኳሊፋይድ ኦፒኒየን ያስፈልጋል ማለት ነው። ሙሉ አይደለም ማለት ነው። ነገር ግን ውሳኔ የሚያስቀይር አይደለም። ወደ ኳሊፋይድ ግን ይወስደናል። ቢ ዲቴክሽን ኦፍ ፍራውድ ኢንቮልቪንግ ሲኒየር ማኔጅመንት ነው የሚለን። ትላልቅ የሚባሉ ሲኒየር ማናጀሮች ፍራውድ አጨርብረው ከሆነ እጅግ በጣም ከፍተኛ የሆነ ችግር ነው ይዞ የሚመጣው። ስለዚህ እዚህ ጋር ምንድነው መሆን ያለበት? አድቨርስ ኦፒኒየን ነው ኢሹ መደረግ ያለበት። ወደ አድቨርስ ነው ይዞን የሚሄደው። ሲጋ ደግሞ ያለው ኢናዲኩዌት ዲስክሎዠር ተደርጓል ለሚለን ወደ ኳሊፋይድም ሊሄድ ይችላል። ወደ አድቨርስም ግን ዲፔንዲንግ ኦን ዋት ማቴሪያሊቲ ነው። ከፍተኛ ነው ማቴሪያሊቲ ሲግኒፊካንት አለው ወይስ የለው የሚለው ነገር ነው ያለን። ግን ሞር ወደ አድቨርስ ሊሄድ ይችላል። ዲጋ
ሙሉ በሙሉ ስህተት የለበትም ስለሚል ምርጫው የለበት ደግሞ ኳሊፋይድ ሳይሆን አንኳሊፋይድ ኦኬ አንኳሊፋይድ ኦፒኒየን ነው መሆን ያለበት። እዚህ ጋር ሞዲፋይድ ሳይሆን አንኳሊፋይድ መሆን አለበት ማለት ነው። እዚህ ጋር አንደርስታንድ ማድረግ አለብን። እዚህ ጋር ሶ ኳሊፋይድ ብላችሁ አስተካክሉት። ይችኛል ሞዲፋይድ ሳይሆን አንኳሊፋይድ ነች። የኤዲቲንግ ችግር ነው። ሶ በዚህ መንገድ ትክክለኛ መልሳችን ኤ ስኮፕ ሊሚቴሽን ኦን ኢንቨንተሪ ኦብዘርቬሽን ካለ ብዙ ጊዜ ድርጅቶች ኳሊፋይድ የሆነ ኦፒኒየን ኢሹ ሊያደርጉ ይችላሉ የሚለውን አንደርስታንድ ማድረግ እንዳትረሱ። ይሄ አንድ ወሳኝ ጉዳይ ነው። ሌላው እና 40ኛው ጥያቄ ማለት ነው which of the following methods based match revenue and expense ከሚከተሉት መካከል የትኛው ነው በተለይ revenue እና expense ማች የሚያደርግልን የሚለው ካሽ ቤዝ አካውንቲንግ፣ አክሩዋል ቤዝ አካውንቲንግ፣ ሞዲፋይድ ካሽ አካውንቲንግ ካሽ ቤዝ ማለት ነው ዲታክስ ቤዝ አካውንቲንግ ነው የሚለን። ሶ ከሚከተሉት መካከል በጣም revenue-እና expense-ን ማች የሚያደርግልን የትኛው ነው? ምንም ጥያቄ የለውም። revenue and expense should be matched at the end of the year የሚልልን ትክክለኛው ማን ነው ከተባለ accrual based accounting ነው። so accounting method that based match revenue with expense incurred to generate accrual based accounting እንጠቀም recommendable ነው። cash based accounting revenue recognize የሚደረገው expense recognize የሚደረገው when cash is received ስናደርግ ነው። ስለዚህ ብዙ ማች አያደርግልንም። accrual based accounting ግን recognize revenue when earned and recognize expense when incurred regardless of cash flows. so it matches revenue and expense properly ማድረግ ይችላል። so ትክክለኛ መልሳችን accrual based of accounting የሚል ይሆናል። ሃይፐርድ ነው ሞዲፋይድ ስል ሃይፐርድ የሁለቶች ድምር ነው። so fully match አይደለም። tax based accounting rules ይከተላል ታክስ ሩልን። ለማንኛውም ከተዘረዘሩ ምርጫዎች ውስጥ ትክክለኛ መልሳችን accrual based of accounting የሚለው ለ40ኛው ጥያቄ ትክክለኛ መልስ መሆን ይችላል። ለዛሬ ይዤላችሁ የነበረው የመጀመሪያው ፓርት የጥር 2018 ዓመተ ምህረት አካውንቲንግ ኤንድ ፋይናንስ ሞዴል ኤግዛም የመጀመሪያው ፓርት ይህንን ይመስል ነበር። እስካሁን ድረስ ገና ነው ቱቶሪያልስን ወዳችሁና ፈቅዳችሁ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። የሚቀጥለውን ሁለተኛው ፓርት ነገ ይዤላችሁ የምመጣ ይሆናል። ይህንን ቪዲዮ የምትመለከቱ ላይክ ማድረጋችሁን ሻቱት ለብዙ ሰዎች ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ እንዲሁም ደግሞ ቪፒኤን በማብራት ተባበሩኝ። ነገ በሰላም እስከምንገናኝ ባይ ባይ።